የትምህርት ርዕሳችን ስለ ጆሆቫ ዊትነስ ወይም ደግሞ የይሖዋ ምስክር ስለሚባለው እምነት ነው። እንግዲህ ዛሬ የምንማረው ስለ ጆሆቫ ዊትነስ ነው ብያችኋለሁ፣ ወይም ስለ የይሖዋ ምስክር። እነዚህን ቃላቶች እያቀያየርኩ እጠቀማለሁኝ። የይሖዋ ምስክርና ጆሆቫ ዊትነስ የሚለው ቃል ሳለዋውጥ ያው ዘ ሴም ቲንግ እየተናገርኩ እንደሆነ ይገባችኋል ብዬ አምናለሁኝ። ጆሆቫ ዊትነሶች በብዙ ነገር የታወቁ ናቸው። ከበር በር እየሄዱ ይመሰክራሉ፣ በየመንገዱ ይቆማሉ። እያንዳንዱ የቤተ ክርስቲያናቸው ወይም ቤተ ክርስቲያን ሳይሆን ኪንግደም ሆል ነው የሚሉት እነሱ፣ ቸርች አይባሉም፣ ኪንግደም ሆል ነው የሚሉት ወይም የመንግስት አዳራሽ። እና የተለያዩ ነገር ክልክል አላቸው። እምነታቸው ላይ ለየት ያለ ነገር አላቸው። አንዳንድ ጊዜ ክልክል ከሆኑት ነገሮች አንዱ መስቀል ክልክል ነው በእነሱ፣ እንደ ህግ ተነግሯቸው ማለት ነው። ሲጋራ ማጨስ ክልክል ነው። ደም መለገስ ወይም ብለድ ትራንስፊውዥን ይባላል፣ ደም መለገስ ክልክል ነው፣ ወይም የተለገሰ አይቀበሉም። ኢቭን ልጆቻቸው ቢሞቱ እንኳን ደም መለገስ አይስማሙም። ቦክስ ክልክል ነው፣ ቦክስ ጨዋታ። እውነት ለመናገር ቦክስ ቢከለከል በእኛም በጣም ደስ ይለኛል። በጣም ከማንወደው ስፖርት ቢኖር ቦክስ ጨዋታ። ይሄ እንደ ሃይማኖት ሳይሆን የምነግራችሁ እንዴት ሰው በዚህ ይዝናናል። በተለይ ኪክ ቦክስ የሚባል በእግር እየተራገጡ ፊት ሪሊ ለእኔ አልችልም፣ ማየት እንኳን አልችልም፣ ያመኛል በጣም። እና የሰው ልጅን እንደዛ ቀጥቅጦ የሚገኝ ብር ስፖርት ተብሎ መጠራቱ ገርሞኛል ሆነስትሊ። እና አልስማማም። የኔ እይታ ነው። መጽሐፍ ጠቅሼ እንዲና እንዲህ ምለው ሳይሆን ውስጥ አይወደው። ሎተሪ ክልክል ነው በነሱ። ይሄ ወይም ራፍል፣ ይሄ እጣ ሲወጣ ክልክል ነው በነሱ። ለባንዲራ ሰላምታ መስጠት በጣም በነሱ የተከለከለ ነገር ነው። ከዚህ የተነሳ ብዙ መከራ ይቀበላሉ። አንዳንድ ጊዜ ይሄ በአሜሪካን ሀገር ምንድነው የምትሉት ፕሌጅ ኦፍ አሊጀንስ የሚል ቃል የሚገባል የሚነገር በትምህርት ቤት የሚሉት ነገር አለ። እሱን ክልክል ነው በነሱ እምነት። እንደገና ደግሞ ይሄ ናሽናል አንተም፣ ይሄ ብሔራዊ መዝሙር መዘመር በጣም ክልክል ነው በነሱ፣ አይፈቀድላቸውም። ቮት አያረጉም ወይም ምርጫ አያረጉም። ታስታውስ እንደሆነ ኤርትራ ነፃ በወጣችበት ጊዜ ላይ ብዙ ጆሆቫ ዊትነሶች ምርጫ እናረግም በማለታቸው ብዙ መከራ ተቀብለው ነበረ። ብሔራዊ ውትድርና ወይም ሲቪል ሰርቪስ የሚባል አይሄዱም፣ ወይም ሚሊተሪ ሰርቪስ አይሄዱም። የተለያየ አይነት ልደቶች አያከብሩም። ለምሳሌ ልጆቻቸው ልደት አያከብሩም፣ ክሪስማስ አያከብሩም፣ ፋሲካ አያከብሩም። እና አንድ ጊዜ አስታውሳለሁ ሜሪ ክሪስማስ ብያ ኤሌቬተር ላይ ወይም ደግሞ ምንድነው አሳንሰር ላይ በኤሌቬተር ላይ ሆኜ ሜሪ ክሪስማስ አልኳቸው። ሁለት ነጮች ናቸው፣ ባልና ሚስት አዛውንት ናቸው። አብረን እንኖር ነበርና በአንድ ዘመን ላይ ፈጽሞ መልስ ሊሰጡኝ አልፈለጉም፣ ምንም ቢወዱኝ ማለት ነው። እና ሜሪ ክሪስማስ አያምኑም፣ ወይም ደግሞ በኤስተር ወይም ደግሞ በፋሲካ በዓል በሴሌብሬት በማድረግ አያምኑም። በርዝዴይ አያከብሩም። የማዘርስ ዴይ፣ ይሄ ፋዘርስ ዴይ የምንለው አይከበርም። በእምነታቸው ክልክል ነው። ምክንያቱም ብዙዎቹ ፓጋን ሩት አላቸው ብሎ ይላሉ። በጥቅሉ ውሸት አይደለም፣ ትክክል ነው። አንዳንዶቹ ፓጋን ሩት አላቸው፣ ወይም ደግሞ የአረማውያን እምነት የነበሩ ክርስትናን አልብሰው ወደ ቤተክርስቲያን የገቡ በዓላቶች አሉ። አንዳንዶቹ እንደ ኢሽታር የሆነውን ኢስተር ማለት የፀሐይ ቀን የሚባለውን ክሪስማስ ላይ እንደዚህ በዓል አድርገውታል፣ ቀይረውታል። ትክክል ነው። ግን በአዋጅ ያህል በቤተክርስቲያን ልደት አታክብሩ፣ ልደት አክብሩ የሚል ነገር ማዘርስ ዴይ ፋዘርስ ዴይ የሚለውን ይቃወማሉ። ሌላ ከጆሆቫ ዊትነስ ሌላ እርስ በርሳቸው እንደዚህ በባልንጀርነትም ጆሆቫ ዊትነስ ካልሆናችሁ ህብረት አያረጓችሁ። ስለዚህ የማይመች አካሄድ ነው ለነሱ። እና ይሰበሰባሉ። በኮሚኒቲ ያላቸው የራሳቸው አዳራሽ አላቸው፣ ኪንግደም ሆል ይባላል ብያቸዋለሁ። ከበር በር እየሄዱ ይመሰክራሉ። እና ጆሆቫ ዊትነሶች እንግዲህ የሚታወቁትም አንዱ በዚህ ነው፣ ከበር በር በመሄድ በመመስከር ነው። እና አርማጌዶን ደርሷል ብለው ስለሚያምኑ በጣም ቀናተኞችና ደፋሮች ናቸው። ከፖዚቲቭ ወይንም ከአዎንታዊ ልጀምር። ስለነሱ አፕሪሺየት የሚደረግ ነገር አላቸው። ከበር በር ሄደው በመስከራቸው አፕሪሺየት ወደ መደነቅ ያለበት ነገር ነው። ግን የሚያደርጉበት ምክንያት አንዱ ምንድነው? እርጀንሲ ያላቸው ወይም ደግሞ አስቸኳይ ነው፣ አርማጌዶን ደርሷል፣ ህዝብ ሊያልቅ ነው። ለዚህ አይታችሁ እንደሆነ ብዙ አስተምህሮታቸው ከፕሮፌሲ ጋር የተያያዘ ነው። ስለ መጨረሻው ዘመን በጣም ይናገራሉ። እና ብዙ የሚያምኑትን የማያውቁ ክርስቲያኖች በቀላሉ ሲጠመዱ ትመለከታላችሁ። እና መፍትሄው ምንድነው? ግን የነሱን አስተምህሮትን ሬዚስት አድርጎ እነሱን ከነሱ ስህተት ለመጠበቅ ስልታዊ ስነ
መለኮት ወይንም ሲስተማቲክ ቲዮሎጂ ከዚህ በፊት ያስተማርኳችሁ የምታምነውን እወቅ የሚለው ስለ ደህንነት፣ ስለ እግዚአብሔር አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ሥላሴ፣ ስለ ክርስቶሎጂ ያስተማርካችሁ፣ ስለ ኑማቶሎጂ ብዙ ያስተማርኩታል። እዛ ላይ እነዛ ትምህርቶች የሚጠቅሙት የምታምነውን እወቅ በሚል ታይትል የሚጠቅሙት ለምንድን ነው? የስህተት ትምህርቶች እንዳይነቀንቁ። ብዙ ሰዎች በትንሹ ትምህርት ወይ እግዚአብሔር ቃል እውቀት ስለሌላቸው በሐሰተኛ አስተምህሮቶች ይወሰናሉ። ጆሆቫ ዊትነሶች በዚህ የታወቁ ናቸው። ስለዚህ መጽሐፋቸውን 5-6 ጥቅስ በጣም አድርገው ቀጥቀጠው ያውቁታል። ስለዚህ የሆነ ነገር ሲሏቸው እንዲበሏቸው ተብሎ ትሬንድ ስለሚሆኑ ስለዚህ ሲወጡ ሆነ ብለው የሚናገሯቸው ነገሮች አሉ። እነዛን ነገሮች ዛሬ ላሳያችሁ ሞክራለሁ እና ስልታዊ ስነ መለኮትን ማወቅ ወይም ሲስተማቲክ ቴዎሎጂን ማወቅ በጣም ይጠቅማል እያልኳችሁ ነው። እና ሌላው ከመጽሐፍ ቅዱስ በላይ በጣም አክርረው የሚሟገቱለት ዋችታወር የሚባል ድርጅት አላቸው። ይሄ ወይንም የመጠበቂያ ግንብ ይባላል። ዋችታወር በጣም ተሰሚነት አለው በእነሱ ዘንድ ከመጽሐፍ ቅዱስ በላይ። አንዳንድ ጊዜ ዋችታወር የሚለው ሕግ አንዳንድ ጊዜ ከመጽሐፍ ቅዱስ በላይ ተቀባይነት አግኝቶ ሲተገብሩ ትመለከታላችሁ። በየቤቱ ይልኩላችኋል ወይንም ደግሞ መጥተው ይሰጧችኋል። በጣም በስዕል ያማረ ስዕል ነው እና ከነሱ ጋር ስንነጋገር ብዙ ጊዜ ጥሩ የሚሆነው ምንድነው? ኢየሱስን ያማከለ ውይይት ማድረግ። ምክንያቱም እነሱ ኢየሱስ ክርስቶስ አምላክነቱን አያምኑበትም። ነገር ግን በሞመንት ወይንም ደግሞ ልክ ኢየሱስ ክርስቶስ አምላክ እንደሆነ ልክ ሲረዱ እምነታቸው የእምቧይ ካብ እንደሆነ ትመለከት። በአንድ ሲፈራረስ ከላይ እስከታች ስትራክቸራቸው አወቅን የሚሉት ነገር ሁሉ ግራ ሲገባቸው ታያላችሁ። የኢየሱስን አምላክነት ማሳየት ሲጀምሩ ማለት ነው። በእምነት ከሄዳችሁ ጆሆቫ ዊትነስና እስልምና የሚለያዩት ጆሆቫ ዊትነሶች መሐመድን እንደ ነቢይ አድርገው አለመቀበላቸው ብቻ እንጂ በእምነታቸው ምንም ልዩነት አትመለከቱም እና ተመሳሳይ ናቸው ከእስልምና ጋር። ኢየሱስ ክርስቶስ ፍጡር እንደሆነ፣ ኢየሱስ ክርስቶስ ሰው እንደሆነ፣ እግዚአብሔር አገልጋይ እንደሆነ ነው የሚያምኑት እና የእስልምና ሌላው ቨርዥን ነው። ራሳቸውን ክርስቲያን ብለው መጥራት ጀምረዋል። ሞርሞኖችም ልክ እንደዚሁ ሪሰንትሊ ስማቸውን ለዋውጠው ክርስቲያን ብለው ራሳቸውን መጥራት ጀምረዋል። ነገር ግን በሁሉም መለኪያ ብትሄዱ ጆሆቫ ዊትነስ የክርስትና ትምህርት ነው ማለት በጣም ያስቸግራል። ምናልባት በእኔ መረዳት ክርስቲያን ብሎ መጥራት በጣም ያስቸግራል እና የይሖዋ ምስክሮች በዘልማድ እንግዲህ ራሳቸውን የሚጠሩት የይሖዋ ምስክር ነን ወይንም ጆሆቫስ ዊትነስ ነን። የአምላክ ስም ነው ጆሆቫ ብለው ስለሚያምኑ በዛ ስም የሱ ምስክሮች ነን ብለው ነው የሚያምኑት እና 144,000 ጆሆቫ ዊትነሶች ናቸው ብለው ያምናሉ። ስለዚህ እነዛ በሰማይ የሚወርሱ ናቸው፣ ምድር አትጠፋም ብለው ነው የሚያምኑት እና በምድር ላይ ነው ኃጢአተኞች በነው ይጠፉና ከዛ ምድርን እንወርሳለን ብለው ጻድቅ ምድርን ይወርሳል የሚለውን ጥቅስ ወስደው ከዚህ የተነሳ ነው አስተምሮታቸው እና በዘመናችን እውነተኛዋ የክርስቶስ ቤተክርስቲያን ለምታደርገው የደህንነት መልእክት ስርጭት ወይም ደግሞ ኢቫንጀሊስቲክ አፕሮች ላለን ነገር በጣም ተጻራሪ ሐሳብ ያላቸው ከሌሎች ሃይማኖት ሁሉ ይልቅ የወንጌልን ስርጭት በተለይ በወንጌላውያን አብያተ ክርስቲያናት የሚደረገውን እንቅፋት ከሚሆኑ ድርጅቶች አንዱ የጆሆቫ ዊትነስ ወይም የይሖዋ ምስክሮች እነሱ ናቸው እና በተለያየ መንገድ በጣም ከፍተኛ እንቅስቃሴ ያላቸው በጣም ወንጌል ስርጭትን ያደርጋሉ በእነሱ መልክ ማለት ነው። ብዙ ቦታ ላይ ሄደው እና በየስፍራው ላይ ሁለት ሆነው አሁን እዚህ እንደምታዩት ባይብል ኮርስ አላቸው። ተመልከቱ፣ ጽሑፎች አላቸው። ከረባታቸውን አድርገው ጽድት ብለው ራሳቸው በቃ በደንብ አድርገው ተዘጋጅተው ነው የሚወጡት። ከነሱ ጋር ተመሳሳይ አፕሮች ያላቸው ሞርሞኖች ናቸው እና እንግዲህ በጣም ኃይለኛ እንቅስቃሴ ያደርጋሉ በዓለም ዙሪያ ሁሉ ነው የምላችሁ። ዋችታወር የሚባለው ድርጅት ነው የሚያስተባብራቸው እና በዋችታወር እንቅስቃሴ በጣም ብዙ ሚሊዮን ቁጥር እየደረሱ ነው ያሉት። እነዚህ እምነት ሰዎች ወይም የዚህ ጆሆቫ ዊትነስ በ1872 ሲጀምሩ ከ30 አይበልጡም ነበር። 1872 ተመልከቱ። አሁን በ1981 እንደ ፈረንጆች አቆጣጠር ነው የምቆጥረው። በ1981 ላይ አባላቱ ኦልሞስት 4 ሚሊዮን ደርሰው ነበር። ተመልከቱ። አሁን ከ30 4 ሚሊዮን ደርሰዋል። ከ4 ሚሊዮን አሁን ደግሞ ተመልከቱ ምን ያህል ሊሆኑ እንደሚችሉ ልትገምቱ ትችላላችሁ። በአመት አንድ ጊዜ ሳይሆን በተለያየ ጊዜ የሚወጣ የእምነት መግለጫቸውን የያዘው ጽሑፍ አለ። የመጀመሪያው ጽሑፋቸው ባስታውሰው ዛይን ዋችታወር የሚል ነበረ። ከዛ በኋላ ስርጭቱ በወር ወደ 6,000 ኮፒ ነበራቸው። አሁን ዋችታወር በወር 23 ሚሊዮን ኮፒ፣ በወር 23 ሚሊዮን ኮፒ። ብዛቱን ተመልከቱ። በዓለም ዙሪያ በስንት ቋንቋ
በ78 ቋንቋዎች 23 ሚሊዮን ኮፒ በ78 ቋንቋዎች በአማርኛ በሁሉ ቋንቋ ተደራጅተዋል። በህትመት በጣም ያሰራጩታል። እና እንግዲህ አብሮ ደግሞ ከዛ ጋር አብሮ አዌክ የሚል መጽሔት አላቸው። አይ ቲንክ በአማርኛ ንቃ ይሁን የሚለው አዌክ የሚል መጽሔት አላቸው። እሱ ደግሞ በወር 18 ሚሊዮን ኮፒ አላቸው። ይሄ ደግሞ በ67 ቋንቋዎች ይተረጉማል። ስለዚህ በ225 አገሮች ውስጥ ቅርንጫፍ መስሪያ ቤት አላቸው። 225 አገሮች ውስጥ ተመልከቱ። እኔና እናንተ ብንስማማ ምድራችንን በወንጌል ለመውረስ በአጭር ጊዜ ኢትዮጵያን ለክርስቶስ መማረክ እንችላለን። ኤቫንጀሊስቲኮች ብንሆን ሁሉ ሰው ቢመሰክር ማለት የምስክርነት ሲስተማችን ሁሉ ሊስተካከል ይገባዋል። አሁን ትላንት ማታ አንድ ነገር ስመለከት ነበረ። ዛሬ አላዘጋጀሁትም ላሳያችሁ። ስለ አውትሪች ለመናገር አይደለም ፕላኔ። ነገር ግን ምናልባት ትሬኒንጋችን አንዱ የምናነሳው የወንጌል ስርጭትን ነው እና በጣም የሚያሳፍሩ አፕሮቾች በአደባባይ ላይ ወንጌል ሰበካ ያልሆኑ ሰውን ለማስቆጣት ሰውን ለማናደድ አንዳንዱ ደግሞ በጣም ከባህላችን ውጭ የሆነ ነውረኛ የሆነ አፕሮቾች ሲደረጉ እንመለከታለን። ያ ለወንጌል እንቅፋት ነው የሚሆነው። እነዚህ ሰዎች ሲወጡ አይታችኋቸው እንደሆነ ነጭ ልብስ ይለብሳሉ፣ ከረባት ያስራሉ፣ ጽድት ብለው ነው፣ ጫማቸው ተወልውሎ ነው፣ በደንብ አድርገው አፕሮቻቸው ፕሮፌሽናል መስለው ነው የሚቆሙት እና አፕሮች አደራረጋቸው የምስክርነት መንገዳቸው ሰዎችን በማይጋፋ ሰዎችን በማያበሳጭ መንገድ ሲስተማቲክ በሆነ መንገድ ነው አፕሮች የሚያደርጉት። በእነሱ በገባቸው እያደረጉ ነው። እና ይህንን ካልኩኝ እንግዲህ ለመሆኑ ይሄ ሃይማኖት ይሄ ጀሆቫ ዊትነስ የተባለው ሃይማኖት አመጣጡ እንዴት ነበረ ብለን እንጠይቃለን። እና ይህ የምትመለከቱት ሰው ቻርልስ ታዝ ራስል ይባላል። ወይም ራስል ፕሮናንሴሽኑ ሊለያይ ይችላል ከሰው ወደ ሰው። እኔ እንደለመድኩት ልበለው ራስል፣ ቻርልስ ራስል የመጀመሪያው ጀማሪያቸው ነው። እና ቻርልስ እንግዲህ ሲጀምር በ1872 ነው ብያችኋለሁ። እና ከጥቂት አባሎች ጋር ከጥቂት መጽሐፍ ቅዱስ ከሚያጠኑ ሰዎች ጋር አብሮ የጀመረ ሰው እና በዚህ ጅማሬው እንግዲህ አንዳንዴ መርዝም ይጀምራል፣ ክፉ ትምህርትም ይጀምራል። ባለፈው ስናገር ነበረ። ለምሳሌ ቀለል አድርጎ ብዙ ሰው ይወስደዋል። እኔ ቀለል አድርጌ ያልወስደው አንዳንድ የሐሰት ትምህርቶች፣ ለምሳሌ ፍቅር ሲዝም የሚባል ትምህርት በእኛ ዘመን አለ አይደለም። አንድ አእምሮ ትክክል የማይመስል ሰው ተነስቶ ፍቅር ሲዝም የሚል ትምህርት ጀመረ እና ብዙ ሰው አለ አይደለም እንደ ኢንተርቴይንመንት ነው ያየው። ወገኖች ሆይ እንዲህ አይነት መንፈስ ከኋላው ስላለ በቀላሉ ሌላ መናፍስት ሊጠራና ሊተባበሩና ሊተጋገዙ ይጀምራሉ። እስካሁን የሐሰት ትምህርት በትምህርታቸው የለየለት ኑፋቄ እንደነ ራስል አይነት ትምህርት አስተማሪዎች ከኢትዮጵያ አልተነሱም። አሁን የምንመለከታቸው አንዳንድ ጊሚክስ ጨዋታ የሚጫወቱ መንፈሳዊ ነገር አያያዝ ያላወቁ ትንሽ ወንጌል ቀመሶች ነው የምትመለከቱት። ነገር ግን አለ አሜሪካን ሀገር ብዙ ህዝቦች ያለቁበት ወደ 900 ሰዎች መርዝ አጠጥተው የገደሉ ሰዎች አሉ። ተከታዮቻቸውን ሰብስበው በሐሰት ትምህርቶች የሐሰት ትምህርት ከኋላው የሐሰት መንፈስ አለ ያግዛቸዋል። የተማረው ይስትበታል፣ ያልተማረው ይስትበታል። ትልቁ ሰው ይሳሳትበታል። ተማረ የሚባለው ሰው ያነበበ የሚባለው እኮ ሊስት ይችላል። ለምን? መንፈሳዊ ዲሰፕሽን ነው የምናወራ ያለ ነው እንጂ የመማር ያለመማር ጉዳይ አይደለም። ኬንያ ውስጥ ያሁሉ ሰው ሲያልቅ ተከታዮች ይዞ ከልት አስተባብሯቸው ነው። እመጣበታለሁ በሌላ ጊዜ ስለ ከልቶች አስተምራችኋለሁ። ወገኖች ሆይ ምናልባት የምታውቁም ሰዎች ስላላችሁ እናንተን ማለት አይደለም። እና የጀሆቫ ዊትነስ እንግዲህ መጀመሪያ የተጸነሰው በጥቂት አባላቶች ነው። የመጽሐፍ ቅዱስ ጥናት ጓድ ነበረ በ1872 ላይ። ከዛ በኋላ ራስል ተነሳ፣ ወይም ቻርልስ ራስል የተነሳበት ምክንያቶች አሉ። አስተዳደጉን ብትመለከቱ እውነተኛውን ክርስትና ተምሮ ያደገ ሰው ነው። እውነተኛውን የክርስትና እምነት ከሚያመልኩ ከሚከተሉ ቤተሰቦች የተወለደ ልጅ ነበረ እና ቻርልስ ራስል አሜሪካ ፔንሲልቬኒያ ስቴት ውስጥ ፒትስበርግ በምትባል ከተማ ውስጥ የኖረ ሰው ነው። እስከ 1852 ድረስ የተወለደበት ጊዜ እንደሆነ ይነገራል። እና ወላጆቹ ክርስቲያኖች ነበሩ። ትክክለኛ ወንጌል ሰምተው ነው ያደገው። እና ቡድኑ ሲቋቋም ምናልባት ባይብል ስተዲ ሲጀምር የ20 ዓመት ወጣት ሊሆን ይችላል። እና ራስል በ25 ዓመት ዕድሜው ላይ የታወቀ ነጋዴ ነበረ እና መጽሐፍ ቅዱስን ለማወቅ ግን በጣም የሚተጋ ሰው ነበር። ስለዚህ የንግድ ስራውን ትቶ
መጽሐፍ ቅዱስን በቃ የልብስ መሸጫ ቤት ነበረው። ሸጦ ሱቁን ከዛ መጽሐፍ ቅዱስን በሙሉ ልቡ ወይም በሙሉ ኃይሉ ያጠና ፈለገ እና ቻርልስ ስለ መጽሐፍ ቅዱስ በቂ እውቀት ስለሌለው ብዙ ነገሮች ጥያቄ ሆኑበት ነበረ። ለማወቅ ደግሞ ጉጉት ነበረው። የመጽሐፍ ቅዱስንም ጥናት ግሩፕ ያቋቋመው ለማወቅ ብሎ ነበር። በ1876 ላይ ግን ይሄ የመጽሐፍ ቅዱስ ቡድን አባላቶች ተሰበሰቡና ቻርልስን ምን አሉት? አንተ ለምን ፓስተራችን አትሆንም አሉት። እንግዲህ እድሜም አለመብሰል አለ። ብዙ ነገሮችን ደግሞ የሚቃወሙበትም ጊዜ ላይ ነበር እና የክርስትና እምነት የሚያስተምረው ዶግማዎች ዋና ዋና ትምህርቶችን አብዛኛውን መቃወም ጀመረ፣ መካድ ጀመረ ማለት ነው። ለምሳሌ ስለ ሥላሴ ያለው እምነት፣ ስለ ክርስቶስ ፍጹም አምላክነት፣ ስለ ክርስቶስ ከመቃብር መነሳት፣ ስለ ኃጢአት ስለሚያስከፍለው ስለ ዘላለም ሞት ጉዳይ ፈጽሞ የሚቃወም ሰው መሆን ጀመረ ማለት ነው። ሲጀምር እንዳልኳቸው የክርስቲያን ባክግራውንድ ነበረው እና በ1879 አካባቢ ላይ ባርበር የተባለ ሰው ጋራ ህብረት ይፈጥራል እና ከዛ አንድ ጽሑፍ መጽሐፍ ጀመሩ። ሄራልድ ኦፍ ዘ ዋርኒንግ ወይም ደግሞ የማስጠንቀቂያ አዋጅ የሚል አንድ ጽሑፍ መጽሐፍ ጀመሩ እና ዋች ታወር የተጀመረው ከዛች ትንሽ ሄራልድ ኦፍ ዘ ዋርኒንግ የሚል ጽሑፍ ነው የተጀመረው እና አንድ ወቅት ላይ ግን ባርበርና ራስል ተጣሉ ወይም አልተስማሙም፣ ግጭት ተፈጠረባቸው። ስለዚህ ራስል ከባርበር ተለይቶ ዛይን ዋች ታወር የሚል ትራክቶች ማሳተም ጀመረ ማለት ነው። የራሱን ህብረት ጀመረ፣ የራሱን ሚኒስትሪ ጀመረ ማለት ነው እና የራስል ተከታዮች ቀስ በቀስ በቁጥር እያደጉ ቅድም እንዳልኳቸው ወደ 30 ይሆኑ ነበር። እያደጉ ቁጥራቸው እየበዛ መጣ እና የእሱን አስተምህሮ በ7 ተከታታይ መጽሐፎች ዘርዝሮ አሳተመ ማለት ነው። የራሱ የሆነ አስተምህሮቶቹን ዶክትሪናል የሆነ ሲሪሶች በተከታታይ መጽሐፍ ጀመረ፣ ትልልቅ መጽሐፎች እና መጽሐፎቹ ስማቸው ዘ ሚሌኒየል ዶን ኦፍ ዘ ሚሌኒየም ወይም የሺህ ዓመት መግቢያ የሚል መጽሐፍ ጀመረ። በቃ እንደ የቅዱስ ቃሉ የጥናት ምርምር ነው ብሎ ያስተምር ነበረ። እስካሁን ድረስ እነዚህ መጽሐፍቶች የጆቫ ዊትነስ መመሪያዎች ናቸው። ከመጽሐፍ ቅዱስ እኩል አድርገው ነበር የሚመለከቷቸው እና ከእርሱ ሌላ የማንንም ሰው መጽሐፍ አያነቡም ነበር። እስካሁን ድረስ የጆቫ ዊትነስ አስተማሪዎች የራሳቸውን ዋችታወር የሚያወጣውን በስተቀር የሌላ ሰው መጽሐፍ አያነቡም። ስለዚህ መጽሐፍ አምጥታችሁ ውስጥ ያነብ ብትሏቸው ስለሚያስተምሯቸው አይቀበሉትም። ይሄ ምን ያደርጋቸዋል? መሪያቸውን ያደምቁታል። መሪያቸው እንደማይሳሳት አድርገው ይወስዳሉ። ይሄ የመታለላቸው አንዱ ምልክት ነው። መጽሐፍ ቅዱስን የሚተረጉሙት ደግሞ የጆቫ ዊትነስ አስተማሪያቸው ራስል እንዳስተማራቸው ቅድም እንዳልኳቸው የጻፋቸው ቮሊዩምስ ኦፍ ቡክስ አሉ እና ቻርልስ ራስል ከመስመር የለቀቀ ወደ ስሁት ወደ ትምህርት ውስጥ ባይገባ ኖሮ ለቤተ ክርስቲያን የሚጠቅም ራሱን ደግሞ ለመንፈስ ቅዱስ አስገዝቶ ቢሆን ኖሮ ብዙ አዋቂዎች እንደሚሉት በጣም የታወቀ ወንጌላዊ ይወጣው ነበር ይባላል። በጣም ፓሽን ነበረው፣ ፍላጎት ነበረው። ስለዚህ አንዳንድ ሰዎች ልክ እንደሚበር ቁልቁለት ላይ እንደሚሮጥ መኪና ናቸው። ከሚገባ በላይ ስፒድ ስላላቸው ልታቆሟቸው አትችሉ። መስመር ስተው ብዙ ሰዎችን ይጨርሳሉ። ፍሬኑ እንደተበጠሰ መኪና ይሆናሉ ማለት አደጋ አለው። በተለይ በወጣትነት ዕድሜ ላይ በፓሽን በሚንቀለቀሉበት ሰዓት ላይ ኧረ ቀስ በል ስትሏቸው እናንተ በመንፈስ ቅዱስ የማታምኑ ሌሎቹ እነሱ በመንፈስ ቅዱስ የሚንፈቀፈቁ ስለሚመስላቸው እድሜያቸው እስኪሰክን ድረስ ብዙ ነገር ያጠፋል። ብዙ የሐሰት ትምህርቶች የሚጀመሩት እዛ ደረጃ ላይ እና ቤተክርስቲያን ትክክለኛ ትምህርቷን የሚቃረን ሰው መሆኑን ስታውቅ ይሄ ሰውዬ ለብዙ ሰዎች መጥፊያ ሆኗል። ኦልሬዲ ብዙዎችን በቃ የንስሐ ጊዜውን አልፎት ነበረ፣ የመመለስ ዘመኑን አልፎት ነበረ እና በግል ሕይወቱ ደግሞ ሄዳችሁ ስትመለከቱ ቅድም እንዳልኳችሁ በጣም ማወቅ ይፈልጋል፣ ፓሽን አለው፣ ፈጣን ነው እና ይሄ ቅንዓት በውስጡ ያለ ሰው ነው እና በ1903 ላይ 17 ዓመት አብራው የኖረችውን ሚስቱን በዝሙት ምክንያት ሲፈታት ትመለከታላችሁ እና ማለት እሱ ራሱ ሮዝቦል የምትባል ሌላ ሴት ጋራ አፌርስ ወይንም ደግሞ አግባብ የሌለው ጾታዊ ነገር ግንኙነት ነበረው። ስለዚህ ይህንን ነገር ካስመሰከረችበት በኋላ ፍቺው በሕግ ከጸና በኋላ ወደ 6036 ብር በዘመኑ ዶላር ማለት ነው የፍቺ አበል ከፍሎ ከሚስቱ ሲለያይ ትመለከታላችሁ እና በተለይ ራስን የሚታወቀው የመጨረሻ ዘመን ትምህርቶችን ያስተምራል። በጣም ስለ አርማጌዶን ትምህርታቸው ይሄ ነው። እስካሁን
ድረስ እሱ የመሰረተው ስለሆነ ማለት ነው። እሺ ስለዚህ ሰውየው ፓሽን ነበረው፣ የሞራሉ ኮራፕትድ ሆኗል። እንደ ከልት መሪ የእሱ መጽሐፍ በስተቀር ሌላ ሰው ማንበብ አይችልም። ስለዚህ መንፈሳዊ ጤንነቱ የተበላሸ ሰው እንደሆነ ትመለከታላችሁ። አንድ መሪ ምዕመኖቹን ኮንትሮል ማድረግ ሲጀምር፣ የሚያነቡትን የሚያከብሩትን በዓል የሚውሉበትን መቆጣጠር ሲጀምር፣ ከማጋኔ ዋልሽው ምንድነው ያደረግሽው ለምን እንደዚህ ብሎ የግል ህይወታቸው ውስጥ ማኒፕሌት ማድረግ ሲጀምርና መቆጣጠር ሲጀምር ከልት እየሆነ ነው ያለው አንዳንድ አብያተ ክርስቲያናት ላይ እና አንዳንድ መንፈሳዊ መሪዎች ላይ ይህን ትመለከታላችሁ። እና አደጋ ነው። ሰዎችን በግድ እንዲንበረከኩላቸው፣ ሰዎች በግድ እንዲከተሏቸው ለማድረግ ሲሞክሩና ማኒፕሌት ማድረግ ሲጀምሩ አደጋ ውስጥ ገብተዋል። ራስን እንዲህ አይነት ሰው ነበረ። በአስተምህሮቱ እሱ ከጻፈው በስተቀር ማንንም እንዳያነቡ፣ ሌላ ትምህርት እንዳይሰሩ፣ ከሌላ ቤተክርስቲያን ጋር እንዳይገናኙ፣ ሌላ ቤተክርስቲያን ከሄዱ እዛ ቦታ ላይ ምሕረት እንዳይኖራቸው እንደሚወገዙ፣ ባክስላይድ ያደረገ ጆሆቫ ዊትነስ ወንድሙና እህቱ እንኳን አያናግሩትም። በቃ በፍጹም ጀርባውን ነው የሚሰጡት። በፍጹም ቤተሰብ ሁሉ ይክደዋል። እንደ እርም ነው የሚታየው። ስለዚህ እንደዚህ አይነት በጣም ጠንካራ የሆነ የከልት አይደለ፣ በአማርኛ ከልት ምን እንደሆነ የሐሰት ትምህርት ከዛ ያለፈ ነው እና አንዳንዴ ደግሞ ትንቢቶች ይናገሩና ትንቢቱ ካልተፈጸመ፣ ለምሳሌ ኢየሱስ በ1914 ይመጣል ብለው ይናገራሉ እና ኢየሱስ በዛ ጊዜ ካልመጣ ምን ብለው ይናገራሉ? ይሄን ያሉት ይላሉ፣ ይሄን ያሉት የተወናበዱ አባላቶቻችን ናቸው እንጂ እኛ አይደለንም ይላል። ራሳቸውን ከምዕመኖቻቸው ዲስአሶሲዬት ያደርጋሉ እና አንዳንዴ አቋራጭ መንገድ ይጠቀማሉ። ትንቢታዊ ጽሑፎቻቸው ላይ በተለያየ መንገድ ከዚህ በፊት የተናገሯቸውን የስህተት ትምህርቶችን እያስወገዱ አንዳንዴ ሌላ ነገር ይጽፉባቸዋል። እንዳላሉት አይነት ታሪክ ላይ እንዳይቀመጥ ያጠፏቸዋል እና እነዚህ ሐሰተኛ ነቢያቶች መሃላችን ገብተው ተናገሩ እንጂ እኛ አይደለንም ያልነው ብለው ራሳቸውን ይሸፍናሉ፣ ይከላከላሉ። እና ቻርልስ ራስል እንግዲህ ስለሱ እየተናገርኩኝ ያለሁት አንድ ከሚናገራቸው ከሚያደርጋቸው ነገር ምንድነው? የክርስቲያን እምነት ተከታዮች ሁሉ በጨለማ ውስጥ የሚኖሩ ናቸው ይላል። ክርስቲያኖች የሚባሉት ጨለማ ውስጥ ነው ያሉት እና አስተምህሮታቸውም በተለይ አንዳንድ እምነቶች ላይ በቀላሉ ሊጠነቁሉትና ይሄ ስህተት ነው፣ ይሄ ስህተት ነው፣ ይሄ ስህተት ነው ብሎ ሊናገሩ የሚችሉት ግልጽ የሆኑ ነገሮች አሏቸው እና መጽሐፍ ቅዱስን ነው የሚጠቅሱት እነሱ እና የሚያስተምረው ትምህርት ላይ ሁሉ የሌሎችን በተለይ የካቶሊክን እምነት በጣም አታክ ያደርጋል። ጣዖት አምላኪዎች ናቸው ይላቸዋል። ብዙ የሚናገሩ ነገሮች አሏቸው እና ከትምህርቱ ክፍል ዋናውና ቀዳሚው ምንድነው? ኢየሱስ ክርስቶስ ዳግመኛ እንደሚመጣ ይናገራል። ግን አመጣጡ በተለየ መንገድ ነው። በሚታይ መንገድ አይደለም ኢየሱስ የሚመጣው ይላል። እሺ ይመጣል ኢየሱስ፣ ግን ተገልጦ አይመጣም፣ በግልጥ አይመጣም ይላሉ። ስለዚህ ክርስቶስ ማንም ሳያየው አለ። በተለይ በ1874 ላይ ኢየሱስ ክርስቶስ መጥቷል ማንም ሳያየው እና የዛን ጊዜ የአሕዛብ ሙላት ተፈጽሟል። የአሕዛብ ሙላት ደግሞ የሚያልቀው በ1914 ነው ይላሉ። ያ ማለትም ማለት ነው ኢየሱስ ኦልሬዲ መጥቷል አይነት አፕሮችም አላቸው። እርስ በርሱ የተምታታ መረዳት አላቸው። ዶክትሪናል ኢምፒዩሪቲ ያላቸው እና ቻርልስ ራስል በትምህርቱ በተለይ በ1914 ላይ የአርማጌዶን ጦርነት የሚሆንበት ጊዜ ነው። የአሕዛብ ሙላት ይፈጽማል፣ የአርማጌዶን ጦርነት ይሆናል ብሎ በ1914 ላይ ትንቢት ተናግሮ ነበር፣ ወይ ይሆናል ብሎ ተናግሮ ነበር። ከዛ በኋላ ከ1914 በኋላ የ1000 ዓመት መንግስት ይጀምራል ብሎ ነበር። ስለዚህ ከ1914 1000 ዓመት ደምሩበትና ካልኩሌት አድርጉት እናንተ። ስለዚህ ይሄ የመጨረሻውን ዘመን ተስፋ እያደረጉ እንዲኖሩ ጦርነት ይሆናል፣ አርማጌዶን ሊመጣ ነው። ስለዚህ ዘመኑን ሁሉ ጦርነት ነው የሚናገሩት። ሰባኪዎቻቸውም አስተማሪዎቻቸውም ይሄው ዓለም አለቀላት፣ ይሄው እንደዚህ ሊመጣ ነው፣ አንደኛ ዓለም ጦርነት ሆነ፣ ሁለተኛ ዓለም ጦርነት ሆነ፣ የገልፍ ዋር ሆነ፣ እዚህ ቦታ ጦርነት ተከፈተ፣ ወደ አርማጌዶን እየሄድን ነው እያለ ሰውን እያባንኑ ነው የሚናገሩት። ሌላ መልእክት ኢየሱስን ኤግዞልት የሚያደርግ የመስቀሉን ኃይል የደሙን ኃይል የሚናገሩበት ጉልበት የላቸው እና የመጨረሻውን ዘመን ተስፋ እንዲያደርጉና ምድር ሁሉ ከኃጢአተኞች ትጸዳና የጆሆቫ ዊትነስ አማኞች ብቻ በምድር ላይ እንደሚኖሩ፣ ታላላቅ ቤቶች፣ ታላላቅ ካምፓኒዎች ሁሉ የነሱ እንደሚሆን ይህንን ነው የሚያስተምሯቸው። እና ራስል እንግዲህ እስከ መጨረሻ ድረስ ስህተቱን አምኖ መቀበል ሳይችል እንዲሁ የመጨረሻ ዘመኑንም ሳያይ በ1916 እንደሞተ ታሪካቸው ይናገራል ማለት ነው።
እና ማንኛውም የስህተት ሃይማኖት ትክክለኛ የመጽሐፍ ቅዱስ ዕውቀት የሌላቸው በማደናገር በውስጣቸው ፍርሃት በመፍጠር ስለ መጨረሻው ዘመን ተከታዮችን በቀላሉ መቆስቆስና ማስከተል ይችላሉ ማለት ነው። እና ትምህርቱ ትክክለኛ የመጽሐፍ ቅዱስ እውነትን ያቀፈ ነው ማለት አይደለም። ስለ መጨረሻው ዘመን ስለተናገረ ራስን በቃ በየዋህነት ብዙ ነፍሳትን ያሳተ ሰው ነበር። አንድ ቀን ማናቸውም ሐሰተኛ አስተማሪ በእግዚአብሔር ዙፋን ፊት እንደሚቆም ሊረዳ ያስፈልገዋል። ለዚህ ከእናንተ ብዙዎቻችሁ አስተማሪ አይሁኑ ይለናል መጽሐፍ ቅዱስም እኮ። ምክንያቱም አስተማሪነት የሚጠይቀው ነገር አለ፣ ተጠያቂነትም ስላለበት ማለት ነው ወገኖች። ስለዚህ ቻርልስ ትልቁ ችግሩ ምንድነው? ሐሰተኛ ትንቢት መናገሩ ብቻ ሳይሆን የእግዚአብሔርን ቃል አጣሞ ማስተማሩ ነው። ቃሉን ማጣመም በጣም አደገኛ ነገር ነው። ቻርልስ ራስል የሃይማኖት መሪ ለመሆን ብቃት የሌለው ሰው ከትምህርቱ 25 ሚሊዮን ኮፒ በላይ እየታተመ የሚሰራጭለት ሰው ነበር። መሪ መሆን የማይችል ሰው፣ በተለይ መረዳቱ የመጽሐፍ ቅዱስ መረዳቱ ፈጽሞ ከመጽሐፍ ቅዱስ እውነት የራቀ ሰው እንደሆነ ትመለከታላችሁ። እንግዲህ ምናልባት እኔ ከሌላ ዲኖሚኔሽን ሆኜ ስለሱ እንደዚህ ስናገር አታክ ማድረግ እንዳይመስላችሁ በመጽሐፍ ቅዱስ ያለውን ነገር ላስረዳችሁ። የመጀመሪያው ነገር ጆሆቫ ዊትነሶች ለመሆኑ ስለ ሥላሴ ምን ይላሉ? የሥላሴ ትምህርታቸው ምን ይመስላል? ይህን ነገር መጀመሪያ ዲስከስ እንድናደርግ እፈልጋለሁ። አያችሁ፣ አንዱ እነሱ ከሚቃወሙት ነገር አንዱ ክርስቲያኖች ኢየሱስን አብ ነው ብለው ያስተምራሉ ይሉና ኢየሱስ አብ ከሆነ በጌተሰማኒ ውስጥ እንዴት ለራሱ ይጸልያል ብለው ይጠይቃሉ። ኢየሱስ አብ ከሆነ ኢየሱስ የላከኝ አብ ነው ሲል ራሱ አብ ከሆነ እንዴት ራሱን ይልካል ብለው ደግሞ ይጠይቋቸዋል። ተመልከቱ፣ ጥያቄያቸው ሎጂካል ነው። ነገር ግን መሰረታዊ የሚስቱት ነገር አለ። በዚህ አይነት ምን ማለት ነው? ስለ ሥላሴ ያላችሁ እምነት ለመቃረን ሆነ ብለው ኢየሱስ አብ ከሆነ እንዴት የሚል ጥያቄ ይከተላል ማለት ነው። ይህንን ሲያነቡ ኢሚዲየትሊ ሰዎች በቂ የሆነ እውቀት ከሌላቸው ስለ መጽሐፍ ቅዱስ በቀላሉ እንዲህ እውነት ነው እንዲህ ይላል። በመጀመሪያ ደረጃ ልንረዳ የሚያስፈልገው ነገር ምንድን ነው? እኛ የወንጌል አማኞች ኢየሱስ ወልድ እንጂ አብ ነው ብለን አናምንም። እኔና አብ አንድ ነን ብሎ ሲናገር በመለኮታዊ ወይም በአምላክነት በዲየቲነት በመለኮትነት አንድነታቸውን እናምናለን። መጽሐፍ ቅዱስ ይህን ያስተምራል እንጂ ኢየሱስ ወልድ እንጂ አብ ነው ብለን አናምንም። ኢየሱስ ከሥላሴ ሁለተኛው ፐርሶናሊቲ ነው እና የጸለየውም ደግሞ ወደ አባቱ ነው። ሲጸልይም አባት ሆይ እያለ ነው ይጸልዩ። ስለዚህ ከአብ ጋር ያለው ህብረት በወልድነት በልጅነት ተሰይመው ነው የመጣው። ስለዚህ ስለ ሥላሴ ያላቸው አቋም ምን አይነት ግራ የገባው እንደሆነ ትመለከታላችሁ። ስለዚህ ጆሆቫ ዊትነሶች ክርስቲያኖች በሶስት እግዚአብሔር ያምናሉ ይላሉ። ሌላው አንዱ የሚያነሱባቸው ይሄን። ስለዚህ ስሪ ጋድስ ነው የምታምኑት ይሏቸዋል። እና ክርክራቸው አብ እግዚአብሔር ከሆነ ወልድ እግዚአብሔር ከሆነ መንፈስ ቅዱስ እግዚአብሔር ከሆነ ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው ይሏቸዋል። ለዚህ ስህተት ለሆነ አባባላቸው በአንዱ መለኮት በአንዱ አምላክነት ውስጥ በእግዚአብሔር አምላክ እግዚአብሔር ብለን ወይንም ጋድ ብለን በምንጠራው በመለኮት ውስጥ ሶስት ፐርሶናሊቲዎች አብ፣ ወልድ፣ መንፈስ ቅዱስ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን አብ ወልድ አይደለም፣ ወልድ አብ አይደለም፣ አብ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም። ስለዚህ እነዚህ ነገሮች በትክክል ልንረዳ ያስፈልጋል እንጂ ሶስት አምላክ ብለን አናምንም። አንድ አምላክ ብለን ነው የምናምነው። ስለዚህ አንድ እግዚአብሔር በሶስት መለኮታዊ ፐርሰንስ ወይም በሶስት መለኮታዊ ስብዕና ውስጥ እንዳለ እናምናለን። እኔና አብ አንድ ነን ሲል በመለኮት አንድ ነን ማለቱ ነው እንጂ እኔ አብ ነኝ አላለም ኢየሱስ ክርስቶስ። ሌላው ጆሆቫ ዊትነሶች አንዱ ስለ ሥላሴ ከሚያወሩት በእኛ ላይ ማለት ነው ክርስቲያኖች ይላሉ በተቆራረሰ በተከፋፈለ እግዚአብሔር ያምናሉ ብለው ነው የሚያምኑት። ይሄ ማለት ነው አብ ሲሶ እግዚአብሔር ነው፣ ወልድ ሲሶ እግዚአብሔር ነው፣ መንፈስ ቅዱስ ሲሶ አምላክ ነው ብለው እኛ እንደምናምን አድርገው ይናገራሉ። በመሰረቱ የምናምነው እነሱ እንደሚሉት ሳይሆን አብ አምላክ ነው፣
ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንድ አምላክ ነው ምናምነው እንጂ ሶስት የተለያዩ አማልክት ወይንም ደግሞ ሲሶ አማልክቶች አናመልክም፣ ጣዖትን አናመልክም። እነሱ እንደሚሉ ሌላው ከሚናገሩት አንዱ ምንድነው? ክርስቲያኖች ጣዖት አምላኪዎች ናቸው፣ እንደ አረማውያን ናቸው፣ በብዙ አምላክ ወደ ፖሊቲስቲክ አምልኮ ነው ያላቸው ብሎ የክርስቲያኖችን የሥላሴ እምነት ሲያጣጥሉ ትመለከታላችሁ። እንደውም ጣዖት አምላኪዎች ስለሆኑ ክርስቲያኖች ፓጋኖች ናቸው ብለው ነው የሚያምኑት። እና የሥላሴ እምነት ለአእምሮ በቀላሉ የሚገባም ስላልሆነ ልክ አይደለም የሚል አቋም አላቸው። ስለዚህ እግዚአብሔር የማያደናግር አእምሮ ከአእምሮ በላይ ያልሆነ አምላክ ነው ይላሉ። ማለት ለመረዳት የምንችለው አምላክ ነው እንጂ እግዚአብሔር ሶፊስቲኬትድ አይደለም ብለው ነው የሚያምኑት። እውነት እንደዛ ነው። እንግዲህ በቀላሉ ለመነጋገር ብዙ የማይገቡን ነገሮች አሉ። ብዙ ልንረዳቸው ማንችላቸው ምስጢራት የሆኑ ነገሮች አሉ። ምሳሌ ልስጣችሁ። ለምሳሌ የመሬት ስበትን ግራቪቲን ውሰዱ። መሬት በደንብ መረዳትና ማስረዳት የቻለ ሰው ማን ነው ለመሆኑ? ስለ ግራቪቲ ወገኖች፣ አሁን እግሬን አንስቼ ተመልሼ ወደ መሬት መረግጠው ግራቪቲ ስላለ ነው ብለው ሳይንቲስቶች ነግረውናል። እኔ ግን እንዴት ፕሩፍ አደርገዋለሁ? ጨረቃ ላይ ወጥቼ ተንሳፈፊ አላውቅም። አያችሁ። ስለዚህ ይህንን ፕሩፍ ለማድረግ የመሬት ስበት የለም አንልም። መረዳት ባልችልም የመሬት ስበት አለ፣ ነገር ግን በእምነት የምቀበለው ነገር ነው። ይሁን እንጂ የመሬት ስበት የለም የማለት ምንም ስልጣኑ የለኝም ማለት ነው። እና እግዚአብሔርን ሶፊስቲኬትድ እና ከአእምሮ በላይ የሆነ እውነት አድርገን ሥላሴ ከአእምሮ በላይ የሆነ የተወሳሰበ ነውና ስለዚህ ሥላሴ የሚባል ነገር የለም አንልም። በእምነት የምንወስዳቸው ነገሮች አሉ መጽሐፍ ላይ የተቀመጡ። ስለዚህ እግዚአብሔር ወሰን የሌለው አምላክ ስለሆነ በተወሰነው አእምሯችን ስለ እርሱ ሁሉን መረዳት እንችላለን ብንል በፍጹም እግዚአብሔርን ከኛ አይጠብቅም። በእኛ ውስን አእምሮ ትልቁ እግዚአብሔር ያልተወሰነው ኢንፊኒት የሆነ እግዚአብሔር በእኛ ፋይናይት በሆነ ማይንድ ሊብራራ አይችልም፣ ሊገለጥ አይችልም። ስለዚህ አንድ እግዚአብሔር በሶስት መለኮታዊ አካል ውስጥ መኖሩን መጽሐፍ ቅዱስ ያስተምረናል። መጽሐፍ ቅዱስ ከተናገረው በተለይ ስለ ሥላሴ ያስተማርኩት ትምህርት አለ። እዛ ላይ ገብታችሁ ስለ ትሪኒቲ ተማሩ፣ ወይም ከዚህ በፊት ያልተማራችሁ ማለት ነው። እና መጽሐፍ ቅዱስ ከተናገረው ሙሉ በሙሉ ባይገባንም እንኳን በእምነት የምንቀበለው አንዱ ክፍል የሥላሴ ትምህርት ነው። ማቴዎስ 28 የሚነግረን ይሄን ነው። ማቴዎስ 28 19 ላይ ሄዳችሁ ማየት ትችላላችሁ። ሁለተኛ ቆሮንቶስ 13 ቁጥር 14 ላይ ይህን ነው ማየት ትችላላችሁ። ስለዚህ ስለ ሥላሴ ያላቸው መረዳት በጣም የተምታታ ነው። በጣም ኮምፕሊትሊ መረዳታቸው ትክክል አይደለም በመጽሐፍ ቅዱስ ሚዛን ሲለካ። ሁለተኛው ነገር ስለ ኢየሱስ ክርስቶስ ያላቸው መረዳት፣ ስለ ኢየሱስ ያላቸው መረዳት ወይም በተለይ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ አምላክነት መለኮትነት ያላቸው መረዳት የተዛባ ነው እና ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የመላእክት አለቃ ሚካኤል ነበረ ብለው ያምናሉ። ምን ማለት ነው? ኢየሱስ ሥጋ ለብሶ ከመምጣቱ በፊት ሚካኤል ነበረ ብለው ነው የሚያምኑት። እንደውም አንዳንድ ቤተ እምነቶች አሁን ቦታው ስላልሆነ በአድቬንቲስት አካባቢ ምናልባት የአንድ አስተማሪ አስተምሮ ሊሆን ይችላል። ጠቅላላ ቤተ እምነቱን ማለታችንም ስለ አድቬንቲስት ሳስተምር እዛ ላይ ገልጠዋለሁኝ። ልጅ ሆኜ እሄዳለሁ፣ አድቬንቲስት ቤተክርስቲያን እንሄዳለን። እዚህ እንትን አካባቢ ያለው ቀበና አካባቢ ስቴዲየም አካባቢ እና እዛ አንድ ፓስተር ነበሩ። እሳቸው ሲያስተምሩ አንዱ ጥያቄ ከተፈጥሮብን ቢሮ ሄደን ጠየቀን። የትንቢት ድምፅ የምትል አንድ መጽሐፍ ያስተምሩን ነበረ እና ያችን ይዘን እዛ ላይ ሳነብ ሚካኤል ይላል በቅንፍ ኢየሱስ በቅንፍ ሚካኤል ይላል። ግራ ገባን። ቢሮ ሄደን ስንጠይቃቸው አውጥቶ በዛ ዘመን ታላቁ ሚካኤል ለሕዝብ ይነሳል የሚለውን ዳንኤል ላይ ያለውን ትንቢት ቃል ጠቅሰው ለዛ መልስ አድርገው ሰጡን። እንግዲህ ሌተር ኢን ላይፍ በዘመኔ በሌላ ዘመኔ ላይ ስመለከተው ያ ክፍል የሚናገረው ስለ ኢየሱስ አይደለም እና ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የመላእክት አለቃ ሚካኤል ነበረ ብለው ያምናሉ። ይሄ የጆሆቫ ዊትነስ አስተምህሮ ነው። በምድር ኢየሱስ ክርስቶስ በነበረበት ዘመን ፍጹም አምላክ ሳይሆን ፍጹም ሰው ነበረ ብለው ነው የሚያምኑት። ስለዚህ ዘላለማዊነት ራሱ ኢየሱስ ያገኘው ጆሆቫን በፍጹምነት ስለታዘዘ ነው ብለው ነው የሚያስተምሩት።
እና እንግዲህ ሌላው አንዱ ነገር ምንድነው ስለ ኢየሱስ የሚያስተምሩት እግዚአብሔር ቅን ፈራጅ ስለሆነ ንጹሕን ኢየሱስን የኃጢአት ዋጋ ከፋይ እንዲሆን ፈጽሞ አይፈቅድም። ከእግዚአብሔር ባህሪ ጋር የሚጣላ ነው። ስለዚህ ፍጹም ሰው እንጂ በስጋ ውስጥ ያለ ኃያል አምላክ አይደለም ብለው ስለ ኢየሱስ ይናገራሉ። ኢየሱስ የእግዚአብሔር የመጀመሪያው ፍጡር ነው፣ ተፈጣሪ ነው የሚል አስተምህሮ ስላላቸው ለዚህ ብዙ ጊዜ የሚጠቀስና የሚያከራክር ፖይንት አለ። እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ ይላል ዮሐንስ 1:1 ላይ። ይሄ እግዚአብሔር ነበረ የሚለውን ወደ ግሪክኛው ቋንቋ ላይ ሄዳችሁ ከማየታችሁ በፊት ጆሆቫ ዊትነሶች የሚናገሩት በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ትንሽ እግዚአብሔር ነበረ ነው የሚለው የእነሱ ትርጉም። ትንሽ እግዚአብሔር የሚለው ቃል ከየት ነው የተወሰደው? he was a god ማለት a small god small እንጂ በየትኛው መጽሐፍ ቅዱስ ላይ ካፒታል ጂ ነው ስለ እግዚአብሔር አምላክነት ሲናገር። ስለ ኢየሱስ ሲጠቅሱ ግን in the beginning was the word and the word was God የሚለውን God የሚለውን በእኛ መጽሐፍ ቅዱስ የምታዩት ካፒታል ጂ ነው፣ አምላክ ነው፣ ኦልማይቲ ጋድን ነው የሚያሳየው። እነሱ መጽሐፍ ላይ ግን ስሞል ጂ ነው የሚያሳየው። ስሞል ጂ ደግሞ የምንጠቀምበት በእንግሊዝኛ ቋንቋ ላይ ለጣዖታት ነው፣ ለትንሽ አማልክት ነው። ለዚህ የጆሆቫ ዊትነስ ትርጉም ምንድን ነው የሚለው ምናልባት በማየት እንዲጠቅማቸው የእነሱ ትርጉም የሚለው በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ትንሽ እግዚአብሔር ነበረ። እና ምን ማለት ነው እንግዲህ ትንሽ እግዚአብሔር ካለ ትልቅ እግዚአብሔር አለ። ስለዚህ ትንሽ አማልክቶች አሉ ማለት ነው። ከነዛ ትንሽ አማልክቶች አንዱ ኢየሱስ ነው ብለው ነው የሚያምኑት ማለት ነው። ስለዚህ ተመልከቱ በዮሐንስ 1:1 ላይ ያለው ጥቅስ እንግዲህ ምን ሆኗል ማለት ነው? በትክክል አልተተረጎመም እና ራሳቸውን በራሳቸው እንደተቃረኑት ትንሽ ወረድ ብለን ላሳያችሁ ፈልጋለሁ። በብሉይ ኪዳን ላይ በኢሳይያስ 43 በኢሳይያስ 44 ላይ በዘዳግም 37 ላይ አንድ እግዚአብሔር አምላክ እሱ እንዳለ ከሱ በቀር ሌላ አምላክ እንደሌለ ደጋግሞ እግዚአብሔር በቃሉ ላይ ተናግሯል። ጆሆቫ ዊትነሶች በመጀመሪያ መለስተኛ ወይንም ትንሽ እግዚአብሔር ነበረ ብሎ ይላሉ። ስለዚህ መለስተኛ ወይንም ትንሽ እግዚአብሔር የሚባል የለም። ስለዚህ በጆሆቫ ዊትነስ የእምነት ውስጥ ያሉ አስተማሪዎች በብዙ እግዚአብሔሮች የሚያምኑ ናቸው፣ ወይንም ፖሊቴይዝም ነው የሚያምኑት ማለት ነው። ትልቁ አምላክ አለ፣ there was a god small g። በግሪክኛ በነገራችን ላይ ዴፊኒት አርቲክል የሚባል የለም፣ የምትባለው ነገር የለችም። ስለዚህ a god ብለው እነሱ ይከተቱት ነው እንጂ በኦሪጂናል የግሪክ ቋንቋ ላይ የሌለ ቃል ነው። እና ትርጉማቸው የራሳቸው ይሄ አዲሱ የራሳቸው መጽሐፍ የተረጎሙት መጽሐፍ የራሳቸው ኢንተርፕሬቴሽን አላቸው። ኮምፕሊትሊ ለዶክትሪናቸው እንደሚመች ብዙ ነገሮችን አበላሽተው የተረጎሙት መጽሐፍ ነው። እሺ ጆሆቫ ዊትነስ እንግዲህ ኢየሱስ ምንድነው ነው የሚለው? ትንሽ እግዚአብሔር ነው። እሺ ኦኬ። አንዳንድ ጊዜ ላይቭ ላይ ስንሆን የሚደውሉልን ሰዎች በጣም ይገርሙናል። እሺ እና መለስተኛ እግዚአብሔር ነው ኢየሱስ። ኢየሱስ ከያህዌ ያንሳል። እግዚአብሔር አብ ትልቅ ነው፣ እግዚአብሔር ወልድ ትንሽ ነው፣ እኔና አብ አንድ ነን የሚለው በመለኮት አንድነት ነው የሚናገረው። እንደው ሲምፕል ምሳሌ ለመስጠት ነው። ምናልባት በዛ በስላሴ ደረጃ የሚቀርብ ለዛ የማይበቃ ምሳሌ ሊሆን ይችላል። ለምሳሌ እኔም ሰው ነኝ፣ አንተም በሰውነት ደረጃ አንድ ነን። በሰውነት ደረጃ እኔና ሚስቴ አንድ ነን ልል ይችላለሁ። ልዩነት ግን ሊኖረን ይችላል። አብን ኢየሱስ ያለ ይህንን ነው። እኔና አብ አንድ ነን አለ። በመለኮትነት አንድ ነን ማለት ነው። ስለዚህ የጆሆቫ ዊትነስ አስተማሪዎች ስለ ኢየሱስ ክርስቶስ መለኮታዊነት ያላቸው መረዳት ፈጽሞ የተዛባ ነው። እንደውም በዮሐንስ 1:1 ላይ ከተመለከትን ወደ ታች በተለይ ወደ ቁጥር 3 ላይ ወረድ ብላችሁ ተመለከቱ። ኢየሱስ እንደውም የሁሉ ፈጣሪ እንደሆነ ነው የሚናገረው። ሁሉ በእሱ ሆነ፣ ከሆነውም አንዳች ያለ እሱ አልሆነም። ምንድን ነው የሚያሳያቸው? መለኮትነቱን ፈጣሪነቱን የሚያመለክት ክፍል ነው የሚያሳያቸው። በዓለም ላይ ያሉት ነገሮች ሁሉ የተፈጠሩ
ከሆነው አንዳች ያለሱ አልሆነም ሲል ይሄ ነው። የተፈጠሩም ያልተፈጠሩም ነገሮች በሙሉ በዛ ከፍላችሁ ብትመለከታችሁ ሁሉ በክርስቶስ ኢየሱስ የተፈጠረ እንደሆነ በተለይ በቁጥር 3 መሰረት ኢየሱስ ምን ነው የሚለን? ፈጣሪ እንጂ ተፈጣሪ እንዳልሆነ ነው የሚያሳይ። ኢሳይያስ 44:24 ላይ የተጠቀሰው የሁሉም ነገር ፈጣሪ እኔ እግዚአብሔር ነኝ ብሏል። ቆላስይስ 1 ላይ ሄዳችሁ ስትመለከቱ ቁጥር 15 ላይ ክርስቶስ የማይታየው the invisible God, he is the image of the invisible God, እግዚአብሔር የማይታየው አምላክ ምሳሌ ኢሜጅ ነው፣ አይኮን የሚል ቃል ይናገራል። እግዚአብሔርን ለማየት የሚችል ማንም የለም፣ ከቶ እግዚአብሔርን ያየ ማንም የለም። ነገር ግን በቅፎ ያለው ልጁ ተረከው ብሎ ሲናገር የሥላሴ ምንነት ያሳየናል። አት ዘ ሴም ታይም ደግሞ የሚያሳየን ሁሉ በእርሱ ፊት ከሱ በፊት የነበረው ሁሉ ተያይዞ የቆመው ቆላስይስ እንደሚነግረን በኢየሱስ ክርስቶስ ስለ መለኮትነቱ ማወቅ ከፈለጋችሁ ቆላስይስን አነቡት። ጳውሎስ በዛ ላይ በጣም ደስ የሚል ማብራሪያ ሲሰጥ ትመለከታላችሁ። ስለዚህ የጆሆቫ ዊትነስ አስተማሪዎች እንግዲህ ኢየሱስ ክርስቶስ ተፈጣሪ ነው ለማለት ብለው የጠቀሱት ጥቅስ መልሶ ሊያሳይ የሚጀምረው ምንድነው? ኢየሱስ ፈጣሪ እንደሆነና ኢየሱስ አምላክ እንደሆነ የሚያሳይ ነው እንጂ በኦሪጂናል ቋንቋው ኤጋድ የሚል ወይንም ትንሽ አምላክ የሚባል የለም። አንዱ ጆሆቫ ዊትነሶች ይሄ ተፈጣሪ ነው ለማለት የሚጠቀሙበት ቆላስይስ 1 ላይ ቁጥር 15 ላይ ጠገቤ እንግሊዘኛ ባይብል ነው ያለው ይቅርታ እና ምንድነው ኢየሱስ በተለይ በቆላስይስ 1:15 ላይ ራእይ 3:14 ላይ ሄዳችሁ ስትመለከቱ ክርስቶስ ለማይታየው እግዚአብሔር እውነተኛ ምሳሌ ነው። እሱ የፍጥረት ሁሉ በኩር ነው ይላል። ተመልከቱ። አሁን ይሄ በኩር የሚለው ቃል ፓሮቶኮስ በኩር ማለት ነው። ይሄ ምን ማለት እንደሆነ አሳያቸዋለሁ። የፍጥረት ሁሉ በኩር የሚለውን ሐሳብ ይይዙና ኢየሱስ ኃያሉ እግዚአብሔር ኦልማይቲ ጋድ ከፈጠራቸው ፍጥረታት መካከል የመጀመሪያው ነው። ከዛ ተመልከቱ የሚለው እንግዲህ ኢየሱስ ወልድ ምንድነው? ፍጡር ነው የሚል አስተምሮ አላቸው። ለዚህ ክርክራቸው መልስ ለመስጠት እንግዲህ ፈርስት ቦርን የእንግሊዝኛው ቃል ፈርስት ቦርን ወይም በኩር የሚለውን ቃል ይወስዱና የግሪክኛውን ቃል ስታወዳድሩ ፓሮቶኮስ ይህንን ቃል ነው ላሳያችሁ ፈልገው። ፓሮቶኮስ ትክክለኛው ትርጉም የቃል ፍቺ እናደርጋለን። እሺ ከሁሉ ቅድሚያ ያለው ለመግዛት መብት ያለው በሁሉ ላይ የበላይነት ያለው ማለት ነው። ተመልከቱ። በሁሉ ላይ የበላይነት ያለው ማለት ነው። ጳውሎስ እንዴት ለተጠቀመበት ተመልከቱ። የማይታየው አምላክ መልክን የያዘው ፍጥረት ሁሉ በእሱ ስለተፈጠሩ በሁሉ ላይ ገዢ ለመሆን ስልጣን ያለው ማለቱ ነው። አያችሁ፣ በሁሉ ኢየሱስ ክርስቶስ የፍጥረት በኩር ነው ሲል ምን ማለት ነው? በፍጥረት ላይ የበላይ ነው፣ በፍጥረት ላይ ገዢ ነው። እግዚአብሔር ከፈጠራቸው ፍጥረታት ሁሉ ለኢየሱስ የሚገዛ ነው ለማለት የተጠቀመበት ነው እንጂ በፍጹም ኢየሱስ ክርስቶስ ፍጡር ነው ለማለት የተጠቀመበት አይደለም። ይሄ የጳውሎስን ከቆላስይስን ስንመለከት ምን አነበው ነው። ሌላው ዕብራውያን 3 ላይ ተመልከቱ። እዛ ላይ ሃይላይት ያደረኩት ላይ በእርግጥ ሁሉ ቤት ሰሪ ያለው ሁሉን ነገር እየሰራ ግን እግዚአብሔር ነው ብሎ የሚናገረው ኢየሱስ ክርስቶስ ስለ ኢየሱስ ነው እየተናገረ ያለው። ዕብራውያን 3 ላይ ስለ ኢየሱስ እየተናገረ ያለ ምን ይላል? ሁሉ ቤት ሰሪ ያለው ሁሉን የሰራ ደግሞ እሱ እግዚአብሔር ነው ብሎ ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ መለኮትነቱ ስለ አምላክነቱ የሚናገር ክፍል እንደሆነ ላሳያችሁ ፈልጋለሁ። ለዚህ ይሄ ፓሮቶኮስ የሚለው ቃል በመጽሐፍ ቅዱስ ቃል ስትመለከቱት እንግዲህ ምንድነው ደጋግሞ አንድ ቦታ አይደለም በጣም ብዙ ቦታዎች ላይ ፓሮቶኮስ የሚለው ቃል ተጠቅሶ ትመለከታላችሁ። ይሄ የሚያሳየው ሁሉ ጊዜ ስለምንድነው? ስለ በርዝ ራይት ነው የሚናገረው። ለበርዝ ራይት ብኩርና ሲል በርዝ ራይት መብቱን፣ የገዥነት መብቱን፣ ያለቅነት መብቱን ነው የሚናገረው። ስለዚህ ምንድነው የሚለው መጽሐፍ ቅዱስ? ብኩርናውን ሸጠ ያዕቆብ የሚል ቃል አበበናል። ብኩርናውን ሸጠ ሲል ምን ማለት ነው? መጀመሪያ አልተፈጠረም ማለት አይደለም። የሚናገረው መጀመሪያ የተፈጠረ ማለቱ እንዳልሆነ ከተመረተተ ይህ ቢሆን ኖሮ ግን ያን ሊሸጠው ይችላል ወይ? በኩርና ማለት እንግዲህ ከአባቱ በወርስ የተቀበለው ነገር ማለት ነው፣ መብቱን ማለት ነው እንጂ
የሚለው መጀመሪያ መፈጠሩን አይደለም የሸጠው፣ መብቱን የበኩርና መብቱን ነው ለወንድሙ የሸጠለት። ዘጸአት 4 ቁጥር 22 ላይ ሄዳችሁ ትመለከቱ። እስራኤል የበኩር ልጄ ነው ሲል እስራኤል መጀመሪያ የተፈጠረ ነው ማለቱ አይደለም። አዳምና ሔዋን የተፈጠሩት፣ አዳምና ሔዋን እስራኤላውያን አይደሉም። እስራኤል የበኩር ልጄ ነው ሲል ምን ማለት ነው? መጀመሪያ የተፈጠረ ሕዝብ እስራኤላዊ ነው ማለት አይደለም። የሚናገረው በእግዚአብሔር ዓይን በኩር ማለት የከበረ ቀዳሚነት የተሰጠው የሁሉ አለቃ የሆነ መጀመሪያ የሆነ ማለት ነው። በኩር በቃ አለቀ። ይሄ ነው። ኢየሱስ ክርስቶስ የፍጥረት በኩር ነው ሲባል እሱ በፍጥረት ላይ ስልጣን ያለው፣ በፍጥረት ላይ አለቃ የሆነ፣ በፍጥረት ላይ ገዢ ሆነ፣ ፓሮቶኮስ ሆነ ማለት ነው እንጂ ፍጡር ሆነ ማለት አይደለም። ይሄ የእነሱን አስተምህሮ ኤክስፖዝ የሚያደርግ ነው። ስለዚህ ኢየሱስ ተፈጣሪ እንደሆነ የሚሉት ሌላው ጥቅስ የምታገኙት የት ላይ ነው ያለው? ራእይ ምዕራፍ 3 ቁጥር 14 ላይ ምንድን ነው የሚለው? አሜን የሆነው ታማኝና እውነተኛ ምስክር ከሆነው ከእግዚአብሔር ፍጥረት ሁሉ መገኛ ከሆነው የተነገረ ለማለት ያንን ነው ፓሮቶኮስ ብሎ ኢየሱስ ክርስቶስ በኩር የሆነው የእግዚአብሔር ፍጥረት በኩር የሆነው ተብሎ ኢየሱስ ክርስቶስ የተገለጠው። ያ ማለት ነው በእግዚአብሔር ፍጥረት ላይ መገኛ ምክንያት የሆነ ሁሉ በእርሱ የሆነ በፍጥረት ላይ አለቃ የሆነ አምላክነቱን ኤግዞልት የሚያደርግ ዶክሶሎጂ ወይም ቡራኬ ቃል ነው እዛ ላይ የምትመለከቱት ራእይ ምዕራፍ 3 ቁጥር 14 ላይ። ስለዚህ ኢየሱስ ክርስቶስ ፍጡር ነው ለሚለው አስተምህሮታቸው መጽሐፍ ቅዱስ ከጫፍ እስከ ጫፍ የሚቃወመው ትምህርት እንደሆነ ልትመለከቱት ያስፈልጋል። ስለዚህ አሜን የሆነው ታማኝና እውነተኛ ምስክር የሚሆነው ራእይ ላይ ሄዳችሁ የምታገኙት ይህንን ነው። ስለዚህ አሜን የሆነው ታማኝና እውነተኛ ምስክር የሆነው ሲል ስለ ኢየሱስ ክርስቶስ ማንነት ነው የሚናገረው። አሜን ማለትም ማለት ነው በዕብራይስጥ ቋንቋ የሚያገለግለው ምን ለማድረግ ነው? ተፈጣሪ ለሆነ ሰው ለሰው ሳይሆን ለአምላክ ብቻ ነው ብለን ልናምን ይገባናል። ይሄ አሜን የሚለው ቃል ሰውን አይደለም አሜን የምንለው እግዚአብሔር ነው አሜን የሚባለው። ስለዚህ አሜን የሆነው በሁሉ ነገር የነገር መደምደሚያ የሆነው ተስፋ የገባውን ማድረግ የሚችል የገባውን ቃል መፈጸም የሚችል አሜን የሆነው ስለዚህ ሁሉን ለማድረግ ታማኝ የሆነው ያህዌ መሆኑን የሚገልጥ አስተምህሮ ነው እንጂ ፓሮቶኮስ ወይንም ደግሞ የፍጥረት በኩር ማለት ኢየሱስ ክርስቶስ ተፈጣሪ ነው ማለት አይደለም። በሌላም ቦታ ይናገራል። መጀመሪያ የሆነው ይለዋል ራእይ ላይ በተለይ መጀመሪያ የሆነው ምን ማለት ነው? መጀመሪያ የተፈጠረ ፍጡር ሳይሆን አምላክነቱን የሚያሳይ የነገር ሁሉ ሶርስ እሱ መሆኑን የነገር ሁሉ ምንጭ እሱ መሆኑን ለማሳየት ነው ወገኖች። ስለዚህ መጽሐፍ ቅዱስ ይህንን ጥርት አድርጎ በግልጽነት የሚናገር ነው። አንዳንድ ጥቅሶችን ላሳያችሁ ፈልጋለሁ። ተመልከቱ። በኩር የሚለውን ቃል ሲጠቀምበት ራእይ 21 ቁጥር 6 ላይ አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ይህ አሁን የሚያሳየው ኢየሱስ ክርስቶስ አልፋ ጅማሬ፣ ኦሜጋ ፍጻሜ፣ መጀመሪያ መጨረሻ እኔ ነኝ ይላል። አምላክ ነኝ ማለት ነው። ተመልከቱ። በዚህ ጥቅስ መሰረት እንግዲህ የሚያሳየው ምንድን ነው? የነገር ሁሉ ምንጭ አልፋ he is the source of life, he is the source of everything ማለት ነው። ስለዚህ መጀመሪያ የሚለው ቃል በሌላ ቃል አለ አርኬ ወይንም ደግሞ አርች ኤነሚ አርች ምናምን የሚል ቃል ከሰማችሁ ከዚህ የመጣ ቃል ነው የምትመለከቱት። ስለዚህ የነገር ሁሉ መነሻ እኔ ነኝ ማለት ነው ጌታ። እግዚአብሔር ስም የተባረከ ይሁን። ስለዚህ ጌታ ፓሮቶኮስ የሚለውን ቃል ነው የሚጠቀመው በኩር ነው እና የኢየሱስ አምላክነትን የሚገልጽ ሌላ ቃል የምታገኙት ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ነው። ቶማስ ኢየሱስን ምን ይለዋል? ጌታዬና አምላኬ ይለዋል። ያን እጆቹን በጎኑ ውስጥ ከከተተ በኋላ ማለት ነው። እና ጆሆቫ ዊትነሶች ይህንን ሲጠመዘዙት እንደዚህ ይሉታል። እና ሳነቦ ያሳቀኝ ፓርቲ ነው። የእነሱ ዌብሳይት ላይ ሄጄ ነበር ሳጠና የነበረው እና መልሳቸው ምን የሚል ነው? ቶማስ ይህንን ያለበት ምክንያት ይላሉ። ቶማስ ይህንን ያለበት ምክንያት ልክ እንዴት ነው? ኦ ማይ ጋድ ይላሉ አረጆች አንዳንዴ ጌታዬና አምላኬ ብሎ ተደንቆ ነው እንጂ ኢየሱስን ጌታዬ አምላኬ ማለቱ አይደለም። ተመልከቱ፣ በግልጽ እኮ ተጽፏል። ጌታዬና አምላኬ አለው ሲለው
ጌታ የመለሰለት ነገር አለ። ይሄን ብሎ ዝም ካለ ኢየሱስ የስህተት አስተማሪ ነው ማለት ነው። አምላክ ሳይሆን የአምላክነት ክብር ተቀብሎ ከሆነ ስለዚህ ቶማስ በመገረምና በድንጋጤ ተሞልቶ ጌታዬ አምላኬ አለ እንጂ ከልብ የወጣ አይደለም ነው የሚሉት። ይሄ ደግሞ የማይመስል ትርጉም ነው። አምላክ ባይሆን ኖሮ ኢየሱስ ክርስቶስ ወይንም ቶማስ የተናገረው ነገር ልክ ያልሆነ ቃል ቢሆን ኖሮ እንደ መልካም መምህር ኢየሱስ ቶማስን ምን ማለት ነበረበት? እኔ አምላክ አይደለሁም እንዴት አምላክ ብለህ ትጠራኛለህ ብሎ ሊገስጸው ይገባ ነበር ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ግን ሲያደርገው ያን አትመለከቱ። እኔ ጌታና መምህር ካላችሁኝ ይላቸዋል። ጌታ አይደለሁም አላላቸው፣ አምላክ አይደለሁም አላላቸው። ኢየሱስ ክርስቶስ በደንብ በግልጽነት መለኮትነቱን ሲናገር ትመለከታላችሁ። እና ብዙ ጊዜ እየደጋገሙ የሚሰጡት ወልድ ለአብ ያለውን ተገዥነት ደግሞ በጣም ሲናገሩ ታያላችሁ። ወልድ ለአብ ይገዛለታል። መገዛት የሚለውን ነገር ልክ አናሳነት አድርገው ይወስዱታል። ምን ማለት ነው? ወልድ ለአብ ተገዢ ከሆነ ከአብ ጋር መለኮታዊነት ወይንም አምላክነት እንዴት ሊኖረው ይችላል ብለው ይጠይቋቸዋል። ተገዢ ነው እሱ። ኢየሱስ ክርስቶስ እንደውም ሲናገር ምን ብሏል? የኔ ሳይሆን የእሱ ፈቃድ ይሆን፣ አብ ከኔ ይበልጣል የሚል ቃል ኢየሱስ ክርስቶስ የተናገረ። ይሄንን በጣም ደጋግሞ ያነሱታል። ምን ማለት ነው? አብ ከኔ ይበልጣል ማለቱ በምንድን ነው? ተገዢነቱ ወልድ ለአብ ይገዛል የሚል ቃል በደንብ ተጽፏል። እና ይህንን የምናብራራው ምንድነው? በጠቅላላ በኮንቴክስት በአውዱ ነው መተርጎም ያለብን። ስለዚህ ተገዢ መሆኑ ለአብ ስልጣን የተገዛ መሆኑ የሚያሳየው ምን ማለት ነው? አምላክነቱን የሚከለክል ነው ወይ? በስላሴ ውስጥ ካለው ሃርመኒ ቅላጼ አንዱ መከባበር፣ መዋደድ፣ ፍቅር፣ ሰብሚሽን በስላሴ መካከል ሁሉ አለ። ለቤተ ክርስቲያን እርስ በርስ መገዛት አለ። ተመልከቱ። እኔ አሁን በቤተ ክርስቲያኔ ቆሜ በአስተምህሮት ሳስተምር ከኔ በላይ የተማሩ ሰዎች ሰሚት አድርገው በእውቀት ቁጭ ብለው እግዚአብሔርን ቃል ይማራሉ። በእውቀት በልጫቸው አይደለም። ተረዳችሁኝ? ስለዚህ ተገዢ መሆን አምላክ አይደለም ማለት አይደለም። አንድ አይነት እንዳይሆን አይከለክለውም። መለኮትነትን አይከለክለውም። ኢየሱስ በሰብአዊ ተፈጥሮ ወይ በፍጹም ሰውነቱ ከስላሴ ሁለተኛ ሰው ወይ ሁለተኛ ፐርሶናሊቲ ስብዕና ሁለተኛው ስብዕና ከአብ ጋራ ምን ያለው ህብረት የሚቀጥል መሆኑን የሚያሳይ ነው። የሚገዛ ስላሴ በትህትና የተያዘ ስላሴ ቅናት የሌለበት እኔ አለቃ አንተ ተገዢ አንተ ተንበርከክ አንተ ተነስ የሚል አይደለም። በቅርብ እንደውም አንዲት አርቲስት የነበረች ሴት ኤልያሳውያን የሚባሉ ሙቭመንት ስታስተምር ኢየሱስ ክርስቶስ የተንበረከከ ነው እና የተንበረከከ ደግሞ አምላኬ ሊሆን አይችልም እንደዚህ የሚል ነገር ስትናገር ሰማዋትና ትንሽ ያልጠራ የተወናበደ አመለካከት እንዳላት ተረድቻለሁ። እና ኤልያሳውያን መናፍቃኖች እንደሆኑ ልትረዱ ይገባል። ስህተት አስተምሮት ነው የኤልያሳውያን። ኤልያስ ተገልጧል የሚባል የሐሰት ትምህርት ነው። ቢ ኬርፉል። በተለይ የተዋህዶ አማኞች ይህንን እንድትረዱ ከወዲሁ ማሳሰብ ያስፈልገናል። እያደጉ ሲመጡ እነዚህ ኃይለኛ ሰው የሚጨርሱ ትምህርቶች ነው የሚሆኑት ወገኖች ሆይ። ስለዚህ ኢየሱስ ክርስቶስ መገዛቱ መለኮትነቱን አይቀንሰውም። እንግዲህ ሚሊተሪ ቤተሰብ ውስጥ ያደጋችሁ ካላችሁ ወይ በሚሊተሪ ካምፕ አካባቢ ወይንም የምታውቁ ሰዎች መቶ አለቃው ከተራ ወታደሩ በደረጃ ቢበልጠውም ተራ ወታደሩ መቶ አለቃው ሁለቱም ወታደሮች ናቸው። ወታደር አይደለም ማለት አትችሉ። የስልጣን ሃይራርኪ ሊኖር ይችላል እላችሁ ነው። የኃላፊነት ልዩነት ሊኖር ይችላል ማለት ነው ወገኖች። ስለዚህ የተለየ ፍጥረት አናሳ ፍጥረት ነው ወይ አናሳ የሆነ አምላክ ነው ሊትል ጋድ ነው ምንልን አንችልም። መጽሐፍ ቅዱስ ይሄንን አያስተምረንም ወገኖች። በመጽሐፍ ቅዱስ ላይ ሄዳችሁ ትመለከቱ ወንድ ሁሉ አይደለም የሚለው በወንድ ሁሉ ላይ ክርስቶስ ስልጣን ስላለው ባል ደግሞ በሚስቱ ላይ ስልጣን እንዳለው ይናገራል መጽሐፍ ቅዱስ ይሄን ይናገራል። ያ ማለት ግን ሴት አናሳ ፍጥረት ናት ማለት አይደለም። ስልጣን የኦቶሪቲ ፍሎ የሚያደርግበት መንገድ ነው። የስላሴ አሰራር ነው። በቤተ ክርስቲያኑ ስልጣን እንትን አለ፣ ተዋረዶች አሉ።
ስለዚህ ይሄንን ነገር ልንረዳ ይገባል። እነሱ ሆነ ብለው የሚያመጡት ይሄን ነው። ሌላው የጆሆቫ ዊትነሶች ስለ ኢየሱስ ክርስቶስ ሞት የሚናገሩት ነው። ስለ አምላክነቱ ብቻ አይደለም፣ ስለ ኢየሱስ ክርስቶስ ሞት ላይ በኢየሱስ ትምህርት ላይ በጣም የተዛባ መረዳት አላቸው። በሞቱ ላይ እንግዲህ ከሚናገሩበት አንዱ ሞት በነገራችን ላይ ለጆሆቫ ዊትነሶች አኒሂሌሽን ወይንም ደግሞ ብን ብሎ መጥፋት ነው። ሰው ከሞተ በኋላ ብን ብሎ ይጠፋል የሚል መረዳት አላቸው። ሰው ሲሞት መንፈሱ መኖሩን ያቆማል፣ ይጠፋል ብለው ነው የሚያምኑት። ስለዚህ ስለ ኢየሱስ አምላክነት ላይ ስትመጡ ኢየሱስ ክርስቶስ አምላክ ሆነ ይሏቸዋል። እሱ 3 ቀን በመቃብር ባለበት ሰዓት ላይ ይላሉ፣ ወይም በሞት ውስጥ ከነበረ ዓለምን ይቆጣጠር የነበረው ታዲያ ማን ነው ይሏቸዋል። እና ሞት ማለት ለነሱ ምን ስለሆነ ነው? ነፍስ ከስጋ ሲለይ ማለት ከሆነ ይሄ ችግር የለብንም እኛ እንደምንረዳው ማለት ነው። እነሱ ግን እንደዛ አይደለም መረዳታቸው። እሺ ኢየሱስ ክርስቶስ በመቃብር ውስጥ በቆየበት ጊዜ ላይ ነፍሱ ከስጋው ተለየች፣ ከዚህ ዓለም ተለየ ማለት እንችላለን እንጂ ነፍሱ ብን ብላ ጠፋች ማለት አንችልም። ይሄ ምን በሕይወታቸው ላይ ሲያመጣ ትመለከታላችሁ። ኢየሱስ ክርስቶስ መሞቱ የመሞት ነገር ጥያቄ ስላላቸው ኢየሱስ ክርስቶስ ወደ ምድር የመጣው ፍጹም ሰው ሆኖ ሳይሆን በክብር የተሞላ መንፈስ ሆኖ ነው የመጣው ማለት ጀመሩ። ተመልከቱ። ይሄ ደግሞ ኢየሱስ በስጋ እንደተገለጠ ማመን መንፈስ የክርስቶስ ተቃዋሚ መንፈስ ነው። ስለ ትንሣኤ ሲናገሩ ደግሞ በኩር ከመቃብር የተነሳው ይሄ ስጋው ሳይሆን የኢየሱስ መንፈሱ ነው የተነሳው ብሎ ያስተምራሉ። ይሄ ደግሞ ራሱን የቻለ መጽሐፍ ቅዱስን በግልጥ በፊት ለፊት መካድ። ኢየሱስ ከሞት የተነሳው በስጋ ወይም በአካል ሳይሆን በመንፈስ ነው ማለታቸው ብቻ ሳይሆን ተመልሶ የሚመጣው በመንፈስ ነው ይሏቸዋል። ቅድም ያልኳችሁ ፖይንት ማለት ነው። አያችሁ። ለዚህ የትምህርታቸውን ስህተት ደንብ እያበጠርን ልንመለከተው ይገባል። ስለ ዳግም ምጽአቱ ስንነጋገር ዳግም ምጽአቱ ደግሞ የሚሆነው በግልጽ ሳይሆን ሳይታይ ነው። ምክንያቱም በ1874 እንደተነበዩት ማለት ነው። ይሄ በዚህ ሐሰት ትንቢታቸው ብዙ ሐሰተኝነታቸው ተገልጧል። ለዚህ ኢየሱስ የዛን ጊዜ የታለ የመጣው ሲሏቸው ኢየሱስ ሳይታይ በስውር መጥቷል አሉ። ይሄ ሀፍረታቸውን ለመሸፈን የፈጠሩት ትምህርት እንደሆነ ልትረዱት ይገባል። በተለይ ስለ ክርስቶስ ከሞት መነሳት ያላቸው አቋም በጣም ይገርመኛል። ኢየሱስ ከሞት የተነሳው በመንፈስ ብቻ ነው ብሎ ስለሚያምኑ አንደኛ ቆሮንቶስ 15:45 ምንድን ነው የሚለን? እና የመጀመሪያው ሰው አዳም ሕያው ፍጥረት ሆነ ተብሎ ተጽፏል። የመጨረሻው አዳም ደግሞ ክርስቶስ ሕይወት የሚሰጥ መንፈስ ሆነ። ይሄ የሚናገረው ስለ ሞቱ አይደለም የሚናገረው። በነገራችን ላይ ኢየሱስ ክርስቶስ ልክ በአዳማዊ መንገድ ብቻ እንዳልመጣ ነው የሚነግረን። አንደኛ ጴጥሮስ 3:18 ላይ ሄዳችሁ ስትመለከቱ ለእኛ በኃጢአታችን ምክንያት በማያዳግም ሁኔታ አንድ ጊዜ መከራ በመቀበል ሞቷል። እሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ የሚለውን ጥቅስ ደግሞ ይጠቅሱላቸዋል። ስለዚህ ኢየሱስ የተነሳው በመንፈስ እንጂ በስጋ አይደለም ነው። እንግዲህ የተነሳው ማን ነው ታዲያ? ቶማስ የነካው ማን ነው? ከደቀ መዛሙርት ጋር የተነጋገረው ማን ነው? ከተነሳ በኋላ መንፈስ ቅዱስን ጠብቁ ብሎ በኢየሩሳሌም የነገራቸው ወደ ላይ ከፍ ከፍ ብሎ ተወሰደ የተባለው ማን ነው ታዲያ የተነሳው? ወገኖች፣ ለዚህ ኢየሱስ በአካል አልተነሳም የሚለው ትምህርታቸው ኢየሱስ የተነሳው በመንፈስ ነው ማለታቸው። አንዳንድ ጥቅሶችን የሚጠቀሙባቸውም ለዚህ ፐርፐዝ ነው። መጽሐፍ ቅዱስ የሚነግረን የመጨረሻው አዳም ክርስቶስ ግን ሕይወት የሚሰጥ መንፈስ ሆነ የሚለው ሐሳብ ኢየሱስ ከሞት የተነሳው በመንፈስ እንደሆነ ለማሳየት የተጠቀሰ ጥቅስ አይደለም። ይሄ የሚናገረው ስለምንድን ነው? የትንሣኤውን ሕይወት ስለመግለጽ ነው የሚናገረው። ይህ ከኮንቴክስት ከአውዱ ጋር መጽሐፍ ቅዱስን ካላነበብ ነው ገንጥለን ካወጣ ነው ብዙ ሰዎችን ወደ ስህተት እንወስዳለን። በተለይ በቶፒክ የምትሰብኩ ሰባኪዎች ተጠንቀቁ። ለፈለግነው ቶፒክ ጥቅሶች እየሰካን መናገር ከጀመርን ሊናገር ያልፈለገውን መጽሐፉን እናናገረው እንጀምራለን። ብዙ ስህተት ውስጥ ሰዎች የሚገቡት ከዚህ የተነሳ ነው ወገኖች ሆይ። ስለዚህ ይሄ ማቴሪያል
የሆነ አካላችን ማለት ነው። ጆሆቫ ዊትነሶች እንደሚያምኑት ይህንን አነጻጽረው የሚሞተውና የማይሞተው የሚበሰብሰውና የማይበሰብሰው ይህንን ሊያነጻጽር አይደለም እየተናገረ ያለው። ይሄ ስለ ትንሣኤ ሕይወት ነው የሚናገረው። ስለ ክርስቶስ ከሞት መነሳት ያላቸው አቋም በተለይ በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ የሚናገረው ነገር አለ እና በተለይ አማኞች ሁሉ በትንሣኤ ቀን የክርስቶስን በሚመስል የትንሣኤ አካል እንደሚነሱ መጽሐፍ ይነግረናል። ክርስቶስ የተነሳበት የትንሣኤ አካል የተለየ ነው ማለት ትክክል ነው። በተለየ አካል ነው የተነሳው፣ ምክንያቱም ከሞት የተነሳ አካል ነው። ከዛ በግድግዳ ውስጥ ሲያልፍ ትመለከታላችሁ። ተበስቷል፣ ሕይወት ዘርቶ የተነሳ ነው። የትንሣኤ አካል ለብሶ አትንኪኝ እንደውም ማለት ወደ አባቴ አልወጣሁም ማለት አትንኪኝ አለ። ወደ ሰማይ ደርሶ በመካከል የሆነ ታሪክ አለ፣ እዛ ውስጥ አልገባም። ስለዚህ በትንሣኤ የሚለብሱት አካል ቅዱሳን አሁን በምድር ሳለን የለበስነውን አካል ይመስላል፣ ግን የማይበሰብስ ነው የምንለብሰው፣ የማይሞት ነው የምንለብሰው፣ በክብር የተሞላ ነው የምንለብሰው። ወገኖች ጆሆቫ ዊትነሶች ከዚህ በጣም የራቀ ትምህርት ነው። ምክንያቱም እነሱ ሲናገሩ ምን ይላሉ? ሥጋና ደም የእግዚአብሔር መንግሥት አይወርስም ብለው ይናገራሉ። ኮምፕሊትሊ ከዚህ ጋር የሚያያዝ ትምህርት አይደለም ይሄም። ስለዚህ እነሱ ይሄንን ነገር የሚናገሩበት በሥጋና በደም አይደለም፣ በመንፈስ ነው የምንወርሰው የሚል አባባል። ይሄ ማለት ሥጋ ብሎ ሲናገር መለኮታዊ ሥጋን ነው የሚናገረው፣ ሰማያዊ ሥጋን፣ የማይበሰብስ ሥጋን ነው የሚናገረው እና ሥጋና ደምን ለመግለጽ ሳይሆን የሚናገረው ስለማይበሰብሰው አካል ለመግለጽ ነው ይሄ ቃል። በተለይ አንደኛ ዮሐንስ ምዕራፍ 3:2 ላይ፣ አንደኛ ቆሮንቶስ 15:20 ላይ እናንተ ሄዳችሁ ልትመለከቱ ትችላላችሁ። እሺ ይህንን ካልኳችሁ ስለ ክርስቶስ ሞት እንግዲህ ያላቸው አቋም አንደኛ ጴጥሮስ ምዕራፍ 3:18 ላይ ስትሄዱ ለእኛ ይላል በኃጢአታችን ምክንያት በማያዳግም ሁኔታ አንድ ጊዜ መከራን ከተቀበለ በኋላ ኢየሱስ ሞቷል፣ በሥጋ ሞተ፣ በመንፈስ ግን ሕያው ነው የሚለው ቃል የሚያመለክተን ኢየሱስን ነው። በዚህ ቁጥር ላይ የተገለጸው ሐሳብ በጣም ብዙ የሚከራከሩበት ሐሳብ ነው እና ለዚህ ጥቅስ እንግዲህ የተለያየ ትርጉሞች፣ የተለያየ ኢንተርፕሬሽኖች ይሰጣሉ። ጴጥሮስ ሊገልጽ የፈለገው ስለምን እንደሆነ ለማወቅ ከፈለግን ቁጭ ብለን መጽሐፉን በይዘቱ በአውዱ ማንበብ ያስፈልገናል ማለት ነው። ኢየሱስ በመቃብር ውስጥ ለ3 ቀናት በቆየበት ወቅት የኢየሱስ መንፈስ ከሙታን ጋር ይገናኝ ነበረ የሚሉ ሰዎች አሉ። እንግዲህ ወደዚህ ኮምፕሊኬትድ ወደሆነው ነገር ልወስዳችሁ አልፈልግም። አንዳንድ ቴዎሎጂካል የሆኑ ዲስፒዩቶች አሉ፣ እዛ ውስጥ መሄድ አልፈልግም። ነገር ግን ኢየሱስ እንደሞተ የማያምን ትምህርት፣ ይቅርታ ኢየሱስ ክርስቶስ በሥጋ እንደተነሳ የማያምን፣ ኢየሱስ በሥጋ እንደመጣ የማያምን ትምህርት የሐሰት ትምህርት እንደሆነ ልንረዳ ያስፈልጋል። እንግዲህ እነሱ እንደሚሉት ቶማስን በእጅህ ንካ ያለው በዚያ ወቅት ኢየሱስ ከሞት መነሳቱን ለተከታዮቹ ለማሳመን ሲል ያፈጠረው አካል ነው እስከ ማለት ደፍረው ይናገራሉ። ይኸው ዳስሰኝ መንፈስ እንደሆነ ሥጋ ተነስቶ በላ ጠጣ ይላል እኮ። መንፈስ እንዳልሆነ ሊያሳያቸው እኮ ጌታ ሞክሯል፣ አሳይቷቸዋል ወገኖች። ስለዚህ ኢየሱስ በመንፈስ እንጂ በሥጋ አልተነሳም የሚለው ትምህርታቸው ከእውነትነት የራቀ ነው ለማለት ነው። ብዙ ዙሪያ ጉባኤውን ሄድኩት። ለዚህ ትንሣኤ በመንፈስ ብቻ ከሆነ ጆሆቫ ዊትነሶች እንደሚሉት በሥጋ ትንሣኤ ማግኘቱን ለምን ማስመስከር ወይም ማረጋገጥ አስፈልገው የሚል ጥያቄ ያስነሳባቸዋል። ለዚህ ኢየሱስ ክርስቶስ በመንፈስ ሳይሆን በተለወጠው የከበረ ሥጋ ለብሶ ነው የተነሳው። ባጭሩ ይሄንን ነው። እግዚአብሔር ስም የተባረከ ይሁን እና እኛ ክርስቲያኖችም ደግሞ ተስፋችን የክርስቶስ ትንሣኤ ላይ ነው። ጆሆቫ ዊትነሶች እንግዲህ ድልብረት ላይ ለማሳሳት ክርስቶስ ከሞት ተነስቷል ይላሉ ሆነ ብለው፣ ግን የሚያምኑት ግን ኢየሱስ ከሞት የተነሳው በሥጋ ሳይሆን በመንፈስ ነው ብለው ነው የሚያምኑት። ይሄ ልዩነት እንድታውቁ ያስፈልጋል። ለዚህ ኢየሱስ ክርስቶስ ተነስቷል ብለን ስንናገር ኢየሱስ በአካል ተነስቷል፣ የሚበሰብስ ሳይሆን የማይበሰብስ ሥጋ ለብሶ ተነስቷል ማለታችን ወገኖች። እና ይሄኛውን እምነት እንግዲህ እንደ ሃይማኖት መሪዎች ብዙ የሳቱበት እንደሆነ ትመለከታላችሁ ማለት ነው። እሺ ቶሎ ቶሎ ብሄድና ስለ ክርስቶስ ዳግም መምጣት ደግሞ ያላቸው አቋም ለየት ያለ ነው። ስለ ክርስቶስ ዳግም መምጣት ማለት ስለ ኢየሱስ ስለ መጨረሻው ዘመን የሚናገሩት በጣም የተለየ አቋሞች አሉ። ብዙ አስተምህሮታቸውን በዚህ ዙሪያ ላይ ነው። ቅድም እንዳልኳችሁ ስለ አርማጌዶን በጣም ብዙ ይናገራሉ።
እና ጆሆቫ ዊትነሶች ወይም የይሖዋ ምስክሮች ኢየሱስ ሁለተኛ ሲመጣ የሰው አይን አያየውም። የሚመጣው በስጋ አይደለም። ይሄ ከዚህ የበለጠ ከመጽሐፍ ቅዱስ ጋር የሚጣላ ትምህርት ከየት ታገኛላችሁ ወገኖች? ይህንን ትምህርት ክርስቲያን ወይም ክርስትና ነው ብሎ መጥራት ህገወጥነት ነው፣ መንፈሳዊ ስህተት ነው። ጆሆቫ ዊትነሶች ክርስቲያኖች አይደሉም ብዬ ነው የማምነው። ኢየሱስ ዳግመኛ ሲመጣ በሰው አይን ሳይታይ ነው እንዴ? እርሱ እኮ የወጉት ሁሉ ያዩታል ብሎ እኮ መጽሐፍ ይነግረናል። ኢየሱስ የወጉት ሁሉ ያዩታል። በአካል ስለሚመጣ ነው የወጉት ሁሉ እኮ ሊያዩት የሚችሉት። እንዴት ሳይታይ? እነሱ እንደሚሉት በ1874 ላይ በስውር መጥቷል። ይሄ የእነሱ ትምህርት ነው ወገኖች። በ1914 ሚሌኒየሙ መንግስት ወይም የሺህ ዓመቱ መንግስት ጀምሯል። የስህተት ትምህርት ነው ወገኖች። ስለዚህ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ወገኖች በ1914 ላይ በሚሊዮን የሚቆጠሩ ሰዎች ተሰብስበው የክርስቶስን መምጣት ይጠባበቁ እንደነበረ በ1914 ላይ ታሪክ ተዘግቧል። እኔ ገብታችሁ ጉግል ማድረግ ትችላላችሁ። ጆሆቫ ዊትነሶች ተሰብስበው ኢየሱስ በ1914 ይመጣል ብለው ተዘጋጅተው ነበር። ስላልመጣ ያን ትምህርታቸው ለማስተባበል የፈጠሩት ዘዴ ምን ማለት ነው? ኢየሱስ ሲመጣ ማንም አያየው፣ በስውር ነው የመጣው ማለት ጀመሩ። ይህን የመሰለ መንፍቅና ነው ዓለምን እየሞላ ያለው ወገኖች ሆይ። እኛ ጋር እውነት አለ፣ እውነቱን ግን አንናገርም ስለማንመሰክር፣ እንደነሱ ስለማናንኳኳ በየደጁ። እነሱ ግን ብዙ ፍሬ ብዬ አልጠራው ብዙዎችን እያሳቱ እየተገኘ አንዱ ኑፋቄ ትምህርት ነው። ስለ ክርስቶስ ዳግም ምጽአት ያላቸው አቋም በጣም ፈጽሞ ከመጽሐፍ ቅዱስ የራቀ ነው። ስለዚህ በምስጢርና በድብቅ ነው ይመጣል ብሎ መጽሐፍ ቅዱስ አይናገርም። እንደውም መጽሐፍ የሚያስተምረው ምን ብሎ ነው? መብረቅ በሰማይ ብልጭ ብሎ ከምስራቅ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንደዚህ ይሆናል። ማቴዎስ 24 ቁጥር 27 ወገኖች፣ በስውር አይመጣም ኢየሱስ፣ በግልጥ ነው የሚመጣው። ኢየሱስ ዳግመኛ ወደ ዓለም ሲመጣ ጆሆቫ ዊትነሶች እንደሚሉት በድብቅ ሳይሆን በግልጽ ይመጣል ኢየሱስ። እነሆ በደመና ይመጣል፣ የወጉት ሰዎች እንኳን ሳይቀሩ ያዩታል፣ የወጉት ሁሉ ያዩታል። ይህን ራእይ 1 አካባቢ ነው የሚናገር፣ ራእይ 1:7 አካባቢ ላይ በጣም አስተምህሮታቸው በጌታ መምጣት ላይ የተዛባ እንደሆነ እንድትረዱልኝ ነው። ሌላው ስለ መንፈስ ቅዱስ ያላቸው አስተምህሮት በጣም ስሁት ነው ወገኖች ሆይ። እና በዚህ አስተምህሮት ውስጥ ብዙዎችን ሲያስቱ ትመለከታላችሁ። ሊሉት የሚፈልጉት ነገሮች አሏቸው። መንፈስ ለነገሩ ሥላሴን ስለማያምኑ እነሱ ስለ መንፈስ ቅዱስ የሚናገሩት የእግዚአብሔር ተንቀሳቃሽ ኃይል ነው፣ ኤነርጂ ነው፣ ፓወር ነው እንጂ አምላክ አይደለም ነው የሚሉት። መንፈስ ቅዱስ አምላክ ለመሆኑ ብዙ ማስረጃዎች እንሰጣለን። መንፈስ ቅዱስ የማወቅ ችሎታ አለው፣ ኢንተሌክት አለው። መጽሐፍ ቅዱስ በሐዋርያት ሥራ 5:9 ላይ ይነግረናል። መንፈስ ቅዱስ የራሱ የቻለ ፐርሰናሊቲ ያለው የራሱ ባህሪ ያለው በሐዋርያት ሥራ 13:2 ላይ እንደተጻፈ መንፈስ ቅዱስ እኔ ለመረጥኳቸው ሥራ በርናባስና ሳኦልን ለዩልኝ አለ። ኤነርጂ አይደለም አለ ያለው ፐርሰን ነው የተናገረው። መንፈስ ቅዱስ ራሱን የቻለ ፐርሰናሊቲ ሰውነት ያለው ወይም አካል ያለው እንደሆነ ከመጽሐፍ ቅዱስ እንረዳለን። መንፈስ ቅዱስ ይሰራል። ቆሮንቶስ እንደሚነግረን መንፈስ ቅዱስ ይመረምራል፣ መንፈስ ቅዱስ ይመሰክራል፣ መንፈስ ቅዱስ ያስተምራል፣ መንፈስ ቅዱስ ይገስጻል፣ መንፈስ ቅዱስ ይጣራል። ሐዋርያት ሥራ ላይ ሁሉ ሲጠራውን ትመለከታላችሁ። መንፈስ ቅዱስ አካል በአካል ቅርጽ ሆኖ እንደ ፐርሰን ላይ ኢየሱስ ክርስቶስ እንዳለው አካል ሆኖ በሥላሴ ውስጥ እንደነበረ፣ አሁን ግን መንፈስ በአይን አይታይም። ኦፍኮርስ እንደ ኤነርጂ ብቻ አድርገን ካየ ነው። ይሄ ነው ችግሩ ያለው። መንፈስ የሚለው ቃል ብዙ ጊዜ የሚመስለን የማይዳሰስ ነው። የስ ነገር ግን አካል የለውም ወይም ደግሞ ማንነት ስብዕና የለውም፣ ትስብዕ አይደለም ማለት አይደለም። መንፈስ ቅዱስ ዘላለማዊ ነው። መንፈስ ቅዱስ ተፈጣሪ ሳይሆን ፈጣሪ ነው። የእግዚአብሔር መንፈስ ፈጠረኝ ብሎ መጽሐፍ ቅዱስ ይናገራል። ይህንን የኦንሊ ጂሰስ አስተማሪዎችም ይሄ በዚህ ኤሪያ ላይ ትልቅ መረዳት ያስፈልጋቸዋል። ዛሬ ስለ እነሱ አይደለም የምናገረው ወገኖች። ስለዚህ ስለ መንፈስ ቅዱስም ያላቸው መረዳት የተዛባ ነው። ሌላው ደግሞ በክርስቶስ ደም አካባቢ ላይ ያላቸው መረዳት በጣም 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 ትልቅ የሆነ ስህተት እንደሆነ ትረዳላችሁ። ስለ በክርስቶስ ደም ኤሪያ ላይ
ቴንክ ዩ ለሜሳ። እና በክርስቶስ ደም ላይ ያላቸው መረዳት ምን የሚል ነው? ስርየት በኢየሱስ ደም አይደለም። በክርስቶስ ደም በኩል የሚገኘው የኃጢአት ይቅርታ ለክርስቲያን የእምነት መሰረት ነው ብለን ነው የምናምነው እኛ አይደለም። እነሱ እሱ አይደለም። የሕዝብን ኃጢአት ያስወግድ ዘንድ በመሠዊያ ላይ የፈሰሰው ደም እንደዚህ እግዚአብሔር ያዘዘበት ሕይወት ያለው በደሙ ውስጥ ነው፣ ኃጢአት የሚወገደው በደሙ ነው የሚለውን ትምህርት አይቀበሉትም። እነሱ ደም ሳይፈስ ስርየት የለም የሚለውን እውነት የሚረዱበት መረዳት ኮምፕሊትሊ እኛ ከምንረዳው የተለየ ነው። እነሱ ያላቸው አቋም ከእግዚአብሔር ቃል ጋር ፈጽሞ የማይሄድ ነው። ከኃጢአት የማንጻቱ ወይም የመቤዠቱ ኃይል ያለው ይላል ሙሉ በሙሉ በእግዚአብሔር ላይ ብቻ አይደለም። የሰው ኃጢአት ለመንጻት የሚችለው የስ በኢየሱስ ያምናል፣ ግን ደሴም ታይም ደግሞ ሰው የሚፈጽመው ስራዎች አሉ። ግማሹን ሰው ግማሹን እግዚአብሔር ነው የሚሰራው። ደህንነትን ነው ደህንነት በኢየሱስ ተሰርቶ በኢየሱስ ይፈጸማል። የእኛ ስራ አያድነንም። እነሱ ግን የሚሉን የእኛ ስራ በገሚስ የእግዚአብሔር ስራ በገሚስ ብለው ነው። ስለዚህ ለደሙ የሚሰጡት ዋጋ ፈጽሞ የመነፈቀ የተሳሳተ እንደሆነ ትመለከታላችሁ። ያ ማለት በክርስቶስ ኢየሱስ ደም ስላለጹ ድነሃል ወይ ብላችሁ ጠይቋቸው፣ የጆቫ ዊትነስ አስተማሪዎች መዳኔን አላውቅም ነው የሚሏችሁ። እኛሳ ድነናል፣ በመንፈሱ ታተመናል፣ ከእርግማን ተዋጅተናል፣ ስማችን በሕይወት መዝገብ ተጽፏል። ምክንያቱስ ኢየሱስ ስራችንን ሰርቶልናል በቀራንዮ መስቀል ላይ። ስለ ገሃነም እሳት ደግሞ ያላቸው አመለካከት የሚገርም ነው። ስለ ገሃነም እሳት ያላቸው አመለካከታቸው ፈጽሞ ከመጽሐፍ ቅዱስ ጋር የተቃረነ ነው። እንግዲህ በጣም ጊዜ የለኝም ካለኝ የማቴሪያል ብዛት የተነሳ መንገድም ስላለኝ ምናል ማለት ወደ ኢትዮጵያ ሲሄድ ሊቋረጥ ስለሚችል ብዬ ትንሽ ከታገሳችሁኝ የነሱ ልጠቅልለውና ከዛ ቢቋረጥ ምንም አይደለም። የጆቫ ዊትነስ አስተማሪዎች ቻርልስ ራስል እንዳልኳችሁ በወጣትነት እድሜው እያለ ስለ ሲኦል በጣም ይፈራ እንደነበር ታሪኩ ላይ ይናገራል። እና የራሱን ድርጅቱን ራሱ ከማቋቋሙ በፊት አድቬንቲስት የነበረ ሰው ነው። በሰባተኛው ቀን አክባሪ ነው እና በጣም ቅርብ ግንኙነት ነበረው። አትሊስት አድቬንቲስት ሃይማኖቱን ተከተለ ባይባልም እና ለዘላለም ኃጢአተኞች በሲኦል ይቀጣሉ የሚለውን ትምህርት ፈጽሞ የማይቀበለው ትምህርት ነበር። ሲኦል ወይም ይሄ ዘላለማዊ ቅጣት መጽሐፍ ቅዱስ ቢያስተምረንም ለሱ መረዳቱ ሌላ ነበር። እግዚአብሔር እንዲህ የፍቅር አምላክ ሆኖ እንዴት ሰዎችን ለዘላለም በእሳት ያንጨረጭራቸዋል በፍጹም ብሎ ለሲኦል የሚሰጠው ሌላ ትርጉም ነበር ወገኖች። እንደውም ስለ ሲኦል የሚያስተምሩ ሰባኪዎችን የሚጠራቸው ቅጽል ስሞች ነበራቸው የተለያዩ አይነት። እነዚህ ሄል ፋየር ስክሪቸርስ ብሎ ይጠራቸዋል። የገሃነም እሳት አዋጅ ነጋሪዎች፣ ጨዋሂዎች፣ ለፍላፊዎች እያለ ነበር የሚናገረው። እና መጽሐፍ ቅዱስ እንግዲህ የሚያስተምረን ይሄንን ነው። ሌላው ስለዚህ ስለ ገሃነም እሳት በሆነ ነገር ላይ አንዱ የተቸገረበት ነገር ምንድነው? በቂ ግሪክኛ እውቀት ስለሌለው አተረጓጎሙ የሰው ችሎታው በጣም የተጓደለ ስለነበረ በ1946 በተለይ ያሳተሙት መጽሐፋቸው ላይ በጣም ብዙ ስህተቶቻቸው ተጋልጠውባቸዋል። እንግዲህ በጣም በችኮላ እየተናገርኩ ነው ያለሁት። ዋና ዋና አስተምሮታቸውን ለማሳየት ነው የሞከርኩት። በአጠቃላይ ግን ወደ ትምህርታቸው እና ወደ ስህተታቸው በተለይ የሚታወቁበት እንዳልኳችሁ መስቀል አምኑም ማጨሳ አምኑ እነዚህ ሞራል ኮዶች አሏቸው። መጥፎ ሰዎች አይደሉም። በዓል አከብሩም። ለየት ያሉ ሰዎች ናቸው። ከመንግስት ጋር ብዙ የሚያጣላቸው ይሄ ነው እና በዓል ቀናት ማክበር አይፈልጉም። በተለያየ አክቲቪቲዎች አያረጉም። ስላሴን ይቃወማሉ። የኢየሱስ ክርስቶስን አምላክነት ይክዳሉ። መንፈስ ቅዱስን መለኮትነት ይክዳሉ። በክርስቶስ ቤዛነት አያምኑም። ኢየሱስ ያድናል ብለው አያምኑም። ሲሰብኩም ኢየሱስ ያድናል ብለው አይሰብኩም። ትምህርታቸው ሌላ ነው። ክርስቶስ በስጋ መነሳቱን አይቀበሉም። ኢየሱስ ክርስቶስ ዳግመኛ በስጋ አይመጣም ይላሉ። ኦኬ እንደውም በ19 አይደለም 14 እስከ 18 ባለው ጊዜ ሳይታይ መጥቷል፣ በመንፈስ እንጂ የሚመጣው በአካል አይደለም የሚመጣው ብለው ነው የሚያስተምሩት። በሲኦልና በዘላለማዊ ቅጣት አያምኑም። ሰው ለዘላለም በሲኦል አይቀጣም ብለው ነው የሚያምኑ። ሲኦል የሚባል ቦታ የለም የሚሉ ሰዎች ናቸው። ገሃነም የሚለውን ቃል የሚተረጉሙት በሌላ መንገድ ነው። ስለዚህ
ምንድነው እግዚአብሔር ኃጢአተኞች እንግዲህ ስለነሱ የሚረዱት ነገር ምንድነው? ለምንድነው እግዚአብሔር በሲኦል የማይቀጣቸው ሰው የማይቀጣው ሲሉ አንደኛ ከመጽሐፍ ቅዱስ ውጪ ነው ይላሉ። ውሸት። በመጽሐፍ ቅዱስ ውስጥ ሲኦል አለ ተጽፏል። ሚዛናዊ ነው፣ ሚዛናዊ አይደለም፣ ተገቢ አይደለም። ሰው በ30 ዓመት በሰራው ወይም 50 ዓመት ወይም 80 ዓመት በሰራው ኃጢአት እንደ ዘላለም ይቀጣል። ፌር አይደለም ይላሉ። የአሜሪካን ጀስቲስ ሲስተም አይደለም የሰማይ ጀስቲስ ሲስተም ወገኖች። ሌላ ምን ይላሉ? እግዚአብሔር ከባህሪው ደግሞ ፍቅር ስለሆነ እንዴት አድርጎ ፍቅር አምላክ ይህን ያደርጋል? ከባህሪው ጋር አይሄድም ብሎ ይናገራሉ። መጽሐፍ ቅዱስ እግዚአብሔር ፍቅር ነው፣ እግዚአብሔር ዳኛም ነው፣ እግዚአብሔር ፈራጅም ነው። ይህን መጽሐፍ ቅዱስ የሚያስተምረን። ስለዚህ ጀስቲስ አይደለም፣ ጥሩ ፍትህ አይደለም እና የሲኦል ትምህርት ትክክል አይደለም ይላሉ። ሌላው ደግሞ የሰው ነፍስ ለዘላለም አይኖርም፣ ብን ብላ ትጠፋለች የሚል አስተምሮት አላቸው። ከሁሉ አሁንም በዚህ ዘመን የሚያስከፋው ምንድን ነው? የመንፈስ ቅዱስን መለኮትነት አይቀበሉ፣ የኢየሱስን የመስቀል ስራ አይቀበሉ፣ የመዳን መንገድ የሆነውን ኢየሱስ ክርስቶስን አይሰብኩትም። ስለዚህ ኢየሱስ ክርስቶስን በመለኮትነቱ በእግዚአብሔር ልጅነቱ በሙሉ ክብሮ እስካልተቀበሉ ድረስ ይሄ የምንፍቅና እምነት ነው። ስለኛ የሚናገሩትስ እኛ ምናልባት ይሄን ለምትሰሙኝ ሰዎች በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ በኢየሱስ ክርስቶስ አምላክነት እናምናለን። እውነተኛ ክርስትና በመንፈስ ቅዱስ አምላክነት ያምናል። እውነተኛ ክርስትና በክርስቶስ ቤዛነት ያምናል። እውነተኛ ክርስትና በክርስቶስ ትንሣኤ ያምናል። እውነተኛ ክርስትና በክርስቶስ ዳግም ምጽአት ያምናል። እውነተኛ ክርስትና ስለ ሲኦል ስለ ዘላለማዊ ዕውቀት የተስተካከለ ዕውቀት አለው። እውነተኛ ክርስትና ስለ ሰው ነፍስ መፈረድ ይናገራል መጽሐፍ ቅዱስ። ይህን እናምናለን። ይህንን ሳያምኑ ክርስቲያን ብለን ልንጠራቸው አንችልም። ይሄ መለኪያው። ለዚህ እግዚአብሔር አምላክ የሰማነውን ይባርክልን። ከሐሰት ትምህርት ተጠበቁ፣ ከምንፍቅና ተጠበቁ። አንዳንድ ጊዜ ሳናውቀው እነዚህ ሰዎች ስለ ኢየሱስ ክርስቶስ ስለ መስቀሉ ሥራ አያድንም ቤዛ አይደለም ብሎ አጣጥሎ ሲያመጣባችሁ የመስቀሉ ሥራ አያድንህም፣ ደሞ አያድንህም፣ በደሞ አትነጻም ብሎ የሚያስተምሩ አስተማሪዎች ክርስቲያን ብሎ መጥራት በጣም ያስቸግራል። ሌላው ደግሞ በውስጣችሁ አንዴ ከዘሩባችሁ የሐሰት ትምህርት ስለሆነ መንፈስም ሰይጣንም ስለሚተባበራቸው ብዙዎች እንዲሰሟቸው ያደርጋቸዋል፣ ብዙዎችን ያስታል። ስለዚህ ጠላት አንዱ ከሚጠቀምበት በዚህ የመጨረሻው ዘመን ወንጌልን ከሚቋቋሙበት መንገድ አንዱ የጆሆቫ ዊትነስ አስተማሪዎች ናቸው። ለጽድቅና ለቅድስና ለዘላለም ሕይወት የሚያተጉን ሳይሆኑ ከእውነት ወንጌል በመስቀሉ በኩል በደሙ የሚገኘውን መዳን እንዳንመለከት የሚያደርግ አስተምሮ ነው። በሩጫ እንዲሁ ሰመራይዝ ለማድረግ የተሰጠ ትምህርት ነው እንጂ ኤግዞስቲቭ ወይንም ዝርዝር አስተምሮ አይደለም።